ቅዱስ መርቆሬዎስ እምሩፀ ተነፋስ ወአውሎ ከነፋስ ፍጥነት ይልቅ ይፈጥናል። ገና ጊዮርጊስ ብለው ሳይሆን ሲሉ ይደርሳል። እውነቴን ነው። ምክንያቱም ነፋስ ከነፋስ የሚፈጥናል። እምሩፀ ተነፋስ ወአውሎ ከነፋስና ከአውሎ ፍጥነት ይልቅ ለዚህ ጽዋ ከበተወክሎ አምኖ ለሚጠራ ፍጥነት ይደርሳል። አንድ ሐሳብ ልንገራችሁ። ሰው ኃጢአት ሲሰራ እግዚአብሔር እንደሚፈራ ሰው እንደሚፈራ አየህ ማለት አሁን እዚህ አንድ ጸላሰብ ብሰርቅ ቀስ አድርጌ የምሰርቃት ማን እንዳያደርግ ሰው ይገርማል እኮ። ስለዚህ እግዚአብሔር ደግሞ ምን አደረገ? ቀጥታ እኮ ለእግዚአብሔር ኃጢአታችን ብንነግረው ጠፍቶን አይደለም ለቄስ ነው። መጀመሪያም እግዚአብሔርን ሳይሆን የፈራው ሰው ስለሆነ ለሰው ካልተናገር አትድንም ማለት ሰው ነው የፈራው መጀመሪያ። ስለዚህ ሰው ምንና ለሰው መናገር አለብን። ቄስ ሰው ነው። በአንድ ቄስ ፊት ካፈርክ ነገ በሰራዊት ጌታ በእግዚአብሔር ፊት ታፈራለህ። ለአንድ ቄስ ግን ሳታፈር ከተናገር ነገ በቅዱሳን መላእክት ፊት ሀፍረት ተሸፍኖ በሰላም ትውላለህ። ወንድም አንዳንድ ውጭ ሀገር ልጅ የሌለው ሰው ይባላል እና በቃ እዚያ ልብስ ይላክለታል፣ ብር ይላክለታል፣ ነጫጭ የለበሰ ነው በቃ ወዲያና ወዲህ ማለት ነው። የማይሰራ ሰው የክርስቶስ ምስክር አይደለም፣ ክርስቲያን አይደለም። መስራት አለባቸው። የፈለገ ነገር እንዲያው አፈር ቆፍራችሁ ለመሸጥ ይሆን ጫማ ለመጥረግ ይሆን መስራት አለባቸው። መስራት አንዱ የእግዚአብሔር ምስክርነት። እንመጣና አባቴ ኃጢአቱንማ ባለፈው የዛሬ ወር ተናዝዤ ነበር አቃተኝ፣ ደግሞ ዛሬ ሰራሁት። በሶስት ወር ደግሞ ዛሬ ሰራሁት፣ በሶስት ወር ደግሞ ዛሬ ሰራሁት። እንዲህ እያሉ መምጣት በኋላ ደግሞ እዚህ ያሉት ንስሐ አባት ደግሞ እንደመሰጥ ይችላሉ። ደግሞ በገዳሙ ደግሞ ለመነኮስ ንስሐ አባትሽ አትናዘዥ፣ ንስሐ አባት አትናዘዝ። እሱማ ነው አሉ እንደው መቼም እንደው ሰው ይያሉ ይያዘው እዚህ እኮ እንዳይታዘቡት እኮ ማለት ንስሐ አባቱ እንዳይታዘቡት። ሁላችሁ እንግዲህ ከዛ ጀምሮ መልካም መርቆሬዎስ ይገቡ። መልካም መርቆሬዎስ ከደገማችሁ እሳትም አይበላችሁ፣ ምንም አያቃጥላችሁ፣ ተጠብሳችሁም አትቃጠሉ፣ በምንም ነገር በገጀራም አትሞቱ። በእውነት የቅዱስ መርቆሬዎስ ኃይል ከነደደ እሳት ያወጣቸዋል። አምኜ ነው የምነግረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነት ስራው ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን ለዚህ ሁሉ ጉባኤ እመቤት የሆነችው እናታችን ቅድስት ድንግል ማርያም የፀሐይ ጽድቅ እናት የሕይወት እንጀራችን መሶብ ወላዲተ አምላክ ለእርሷም ስም ምስጋና ይገባል። ስሟ የተመሰገነ ይሁን። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት የዛሬው የበዓሉ አበጋዝና ፊት አውራሪ ታላቁ ኮከብ ቅዱስ መርቆሬዎስ እነዚህ ሁሉ ቅዱሳን የተመሰገኑ ይሁኑ። ክቡር አባታችን መልአከ ሕይወት ቆሞስ አባ ወልደ ዳዊት የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የቤተ ክርስቲያን ቤት የምትሆኑ ምዕመናን ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ኃጢአታችን ታግሶ እስከዚህች ሰዓት ያቆየን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ዛሬ እንደ እግዚአብሔር እንኳን አደረሳቸው። ታላቅ በዓል ነው። ቅዱስ መርቆሬዎስ ታላቅ ሰማዕት ነው። ይህ ብቻ ሳይሆን የኢትዮጵያ ሰማዕታት ባለውለታዎች ናቸው። ይገርማችኋል፣ አልተረዳቸውም እንጂ ሰው ኢትዮጵያ በቅኝ ግዛት ሳትገዛ ሳትበረከክ ሰንደቅ ዓላማ ሳይለወጥ ቋንቋና ስነ ጽሑፏ ሳይለወጥ ሕዝቧ ለባዕድ ማንነት ሳይበረከክ እንዲኖር አስተዋጽኦ ያደረጉት ሰማዕታት ናቸው። ለምን መሰላችሁ? የኢትዮጵያ ነገሥታት ቀድሞ ሃይማኖታቸው የቀና ስለነበረ በጦር የማሸነፋቸው ምስጢር፣ መድፍ ይዘው የዘመቱትን በድንጋይና በዱላ የማሸነፋቸው ምስጢር ለጦርነት ጊዜ እንዲረዱን፣ በሃይማኖታቸው መንግስተ ሰማያትን እንድንገባ እንዲጸልዩልን፣ ስርዓተ መንግስታችን እንዲያጸኑልን እያሉ
ከውጭ እየሄዱ ከመቃብር ከሰማዕታት መቃብር አፈር እያመጡ በኢትዮጵያ ውስጥ ይቀብሩ ነበር። አፈራቸውን አጽማቸውን። ከዚህም በላይ ደግሞ ከዚህም ጸንቶ በጎንደር ዘመነ መንግስት ከዚያም ቀድሞ በነበሩት የጎንደር ነገስታት የሰማዕታትን አፈር ከመቃብራቸው እየሄዱ አጽማቸውን እያመጡ ስለቀበሩ በእነዚህ ሰማዕታት ነው ጎንደር ተጠብቃ ሃይማኖቷ ህዝቧ ያለሞት ያለመቅሰፍ ተጠብቃ የምትኖር። በእነዚህ ሰማዕታት አጥር እንድንጠበቅ ያደረገን እግዚአብሔር ክብር ምስጋና ይግባው። አሁን ወደ ትምህርታችን ስንሄድ ዛሬ የመጽሐፍ ቅዱስ ቃል አስቼ አላስተምርም። የምንማማረው ሰማዕቱ ቅዱስ መርቆሬዎስ በሚል ርዕስ ነው። እስኪ በሉላችሁ በእንደገና ሰማዕቱ ቅዱስ መርቆሬዎስ። ሶስተኛ በሉ ሰማዕቱ ቅዱስ መርቆሬዎስ። በዚህ ርዕስ ነው የምንማማረው። ለምንድን ነው ይህን ርዕስ የመረጥኩት? እግዚአብሔር በዚህ ርዕስ ተገኝቶ ሊያስተምረን ቅዱስ ፈቃዱ ይሁንልን። ይህን ርዕስ የመረጥኩት እንዳልኳችሁ አሁን አንድ ቦታ አለ። በተለይ ሰማዕታት የሚበዙበት ቦታ ቀድሞ ብዙ የተጋደሉበት ብዙ ከዋክብት የፈሉበት አንጾኪያ ይባላል እና ከዚያ ከአንጾኪያ ከመቃብራቸውና ከአጽማቸው እንዳልኳችሁ ቅድም ነገስታቱ ያመጡ ስለነበረ አንድ ቦታ አለ። እኔ ራሴ የማውቀው ታቦቱ የቅዱስ ፋሲለደስ ታቦት ነው። የሰማዕቱ ታቦት ሲወጣ ነጫጭ ወፎች አብረው በቤተ ክርስቲያኑ ጉልላት ከታቦቱ ጋር ይዞራሉ። ታቦቱ ሲገባ አብረው ይገባሉ እና ገበሬው ምንድን ነው የሚለው? የአንጾኪያ ወፎች መጡ ይላል። የአንጾኪያ ወፎች እነማን ናቸው? ሰማዕታቱ ናቸው። እነ ቅዱስ ፋሲለደስ እነ ቅዱስ መርቆሬዎስ ናቸው። እና እነዚህን ባለውለታዎቻችን የነፍስ ድነት ብቻ ሳይሆን የስጋ ውሎ ማደራችን ጠበቃ የሆኑ የስጋም የነፍስም ጀግኖች የሆኑ እነዚህን ሰው አጥብቆ ሊያውቃቸው ይገባል በእውነቱ ማለት ነው። እና በዚህ ዕለት የቅዱስ መርቆሬዎስ በዓል እንዲህ ሰው አንሶ መዋል የለበትም። እያንዳንዳችሁ እስከ ዛሬ ዓመት ድረስ ሁላችሁ ስለ ቅዱስ መርቆሬዎስ በዓል ለሰው ስትናገሩ ከርማችሁ ቸር ያደርሰን መድኃኒዓለም ከርሞ ሁላችሁ ቢያንስ 30 ሰው ይዛችሁ እንድትመጡ እሺ ብላችኋል። እንዳትረሱ ከርሞ ሁላችሁ ስለ ቅዱስ መርቆሬዎስ እንድትሰበስቡ። እነዚህ የኢትዮጵያ ሕልውና ናቸው። እነዚህ ሰማዕታት በረከታቸው ይደርብን። ስለዚህ ለሰው ስታሳውቁ ምንድን ነው ቅዱስ መርቆሬዎስ ብሎ ጠይቃችሁ እንድታሳውቁ በዚያ ነው እሱን በዚህ የምነሳው ቅዱስ መርቆሬዎስ። እንግዲህ ሰማዕት የሚለውን ብቻ መጀመሪያ እንነጋገራለን። እስኪ ሰማዕት በሉ። ሰማዕት ማለት ምስክር ማለት ነው። ምስክር በሉ። አዎ አሁን ሰማዕት ምስክር ነው። ለምሳሌ ባለትዳሮችም ሰማዕታት ናቸው። መነኮሳትም ሰማዕታት ናቸው። ዘካሪዎችም ሰማዕታት ናቸው። ፍርድ ቤቶችም ሰማዕታት ናቸው። ሁሉም ሰማዕታት ናቸው። ወታደሮችም ፖሊሶችም ሰማዕታት ናቸው። እንዴት እንደሆነ ነግራቸዋለሁ። ለምሳሌ እኔም ሰማዕት ነኝ። ሰማዕት ማለት ምንድን ነው? ምስክር። ምስክር በሉ እንጂ ይኸው በቆሜ ክርስቶስ የሸዋ አክሊል ደፍቷል ብዬ መሰክራለሁ። በቀሚሴ በለበስኩት ቀሚስ ደግሞ ጌታዬ ለእኔ ሲል ከለሜዳ ለብሷል ብዬ መሰክራለሁ። በሚይዘው መቋሚያ ደግሞ ጌታዬ ኢየሱስ ክርስቶስ የወርቅ በትር ይዘው ቀልደውብሃል በለጣም ብዬ ይህን መሰክራለሁ። መስቀሉን ይዤ ለእኔ ስል እርጥብ መስቀል ተሸክመሃል ብዬ መሰክራለሁ። በምንኩስናችን መነኮሳት በውስጥ በምንይዘው በምንታጠቀው ቅናት በቅናት ተነሳስተው አይሁድ በሰንሰለት ጎትተዋል ብለን እንመሰክራለን። ቀሚሱ ስፋቱ የእጅየው ስፋት የመነኮሳት የቀሚሳቸው ስፋት ሰውነታቸውን እንዳያጨናንቃቸው አይደለም። ሰፊ መሆኑ ሰፊ ቀሚስ ብዙ አካል እንደሚያስገባው ወይም ብዙ ነገር መሰብሰብ እንደሚችለው ሰፊ ነገር ነፍሳትን ሰብስበን ገነት የማስገባት ግዴታ አለብን ማለት ነው። የቀሚሱ ስፋት አምላኬ ምኑ በኩል ሄነ በሁሉ የሰፋ ነው። እጅ ሰፊ ነው። ባለጸግነት አይዘለቅም። ለሁሉ ይበቃል ባይ እግዚአብሔር ያክል ለሁሉ እንዳለ ቅዱስ ጳውሎስ እግዚአብሔር ባለጸጋ ነው፣ ለሁሉም ይበቃል። ለእግዚአብሔር የመነኮሳት የጳጳሳት የቀሚሳቸው ስፋት ለእግዚአብሔር ባለጸግነት ምስክር ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሰማዕታት። ስለዚህ መነኮሳት እንግዲህ ይሄ የልብሱ ነው። የመከራውን ደግሞ የሚኖሩት ያውቁታል። የመከራው ብዙ ነው። ሰማዕታት 7 ዓመት 10 ዓመት 20 ዓመት ይጋደላሉ። መነኮሳት ግን እድሜ ልካቸውን ይጋደላል። እድሜ ልካቸውን መከራ ይቀበላል እና ወግሪስ እንደሚለው
ከሰማዕታት ሁሉ ይልቅ በደም ካረፉት በመንኮራኩር ከተፈጩት መነኩሴ ይበልጣል ይላል። ለምን? መከራው የብዙ ቀን ስለሆነ፣ የእድሜ ልክ ስለሆነ፣ ከረቂቅ አጋንንት ጋር ስለሆነ ከማይደክም ወታደር ቢሆን ገርፎ ገርፎ ሲደክመው ይተዋል። ቢያንስ ሲበላ ያርፋል፣ ቢያንስ ሲጠጣ ያርፋል፣ ቢያንስ ቀን ሲገርፍ ውሎ ማታ ሲተኛ ያሳርፋል። ጋኔን ግን የሚያርፍበት ጊዜ የለም። ስለማያርፍ ከጋኔን መከራ መቀበል ከመከራው ሁሉ በላይ ነው። ሰማዕታት መነኮሳት ሰማዕታት ናቸው። ባለትዳሮች ምስክሮች ናቸው። ክርስቶስ ስንት ቤተክርስቲያን አለው? አንድ። ባል ስንት ሚስት ይኖረዋል? አንዲት። ቤተክርስቲያን ስንት ሙሽራ አላት? አንድ ክርስቶስ። ሴት ስንት ባል ይኖራታል? አንድ። ያ ማን ነው? ባሏ ነው። ስለዚህ ሚስት ቤተክርስቲያን የቤተክርስቲያን ምስክር ናት። ባል የክርስቶስ ምስክር ሆኖ ተዋሂዶውን ይመሰክራሉ። በአንድ ምንጣፍ ጸንተው ሲኖሩ ደግሞ በአንድ ምንጣፍ በተቀደሰ ምንጣፍ የተቀደሰ ልጅ ሲወልዱ ወሩካቤሆሙኒ ሰሚዐ ወንጌል ቅዱስ ብሎ ሊቁ የተናገረውን ባልና ሚስት በአንድ ምንጣፍ ተገናኝተው የተቀደሰ ልጅ ሲወልዱ ነፍስና ክርስቶስ በወንጌል ማህፀን ተገናኝተው የተቀደሰ ምግባር ለመውለዳቸው ምስክር ይሆናል ማለት ነው። ማህፀናቸው እንኳን የዚህ ምስክር ነው። ባልና ሚስት ለዚህ ምስክር ሆነው ይቆማሉ። ከቃሉ ጋር ናችሁ። ባል ሚስቱ ክፉ ብትሆንበት፣ ጠማማ ብትሆንበት፣ ሆዳም ብትሆንበት፣ ጨቅጫቃ ብትሆንበት ያን ሁሉ አምሯን ተሸክሞ ሲኖር ክርስቶስ ለቤተ ክርስቲያን ተሸክሞ የኖረውን መስቀል የዋለውን መስቀል ይመሰክራል ማለት ነው። ሚስት ባሏ ክፉ ቢሆን፣ ቢሰክር፣ ቢታመም፣ ሰነፍ ቢሆን፣ ነዝናዛ ቢሆን፣ ክፉ አመል ያለው ቢሆን፣ ቢታመም፣ ቢቆሰቁል፣ መልከ ክፉ ቢሆን ይህን ታግሳ ስትኖር ቤተ ክርስቲያን ለክርስቶስ የምትቀበለው መከራ ትመሰክራለች። ይህ ሰማዕትነት ነው። ፈቃድን ማለፍ ሰማዕትነት ነው። የሚወዱትን ነገር ብሎ ለእግዚአብሔር መተው ሰማዕትነት ነው። እስመ ከመ ዘአፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን እንዲህ አድርጎ ወደደው። ምን አድርጎ? አንድ ልጁን ሰጥቶ። እንዲሁም ሊቃውንት ሲተረጉሙ ይላሉ ሰው ብዙ ልጅ ኑሮት አንድ ቢሰጥ አይደነቅም፣ እግዚአብሔር ግን አንድ ልጅ ኑሮት ያንኑ ሰጠ ይላል። አንድ ልጁን በመስጠቱ ፍቅሩን ገለጠ። በሚወደው ልጁ ጨክኖ ለዓለም ድነት ሰጠ። ልክ እንደዚህ ወልድም ደግሞ ፈቃዱን ፈጸመ። ልክ እንደዚህ የሚወደውን ነገር ለእግዚአብሔር ብሎ የተወሰው ሰማዕት ነው። ጠላ የምትወዱ ካላችሁ፣ ወይን የምትወዱ ካላችሁ፣ ሱስ የያዛችሁ ካላችሁ ያንን ከተዋችሁ ሰማዕት ሆናችሁ ማለት ነው። አይደንቃችሁ? የሚወዱትን ነገር ብሎ እንቅልፍ የሚወድ ሲጁ ነው ያወራል። አትወዱ ማዳ ቆይ ጥቂት ልተኛ ገና ነው እደርሳለሁ እያለ አይደለም የሚያስተኛል። አውቆ ሰይጣን ተንኮል ማታ እስከ 6 ሰዓት ያስተኛልና እስኪ ሲያስወራ ያስመሻል። ማታ ተንኮል እኮ ነው። ማለዳ ሊነሳ ሲል ወደ ስለዚህ እንቅልፉን እንደ ወታደር ጨክኖ ልቀቀኝ ብሎ ወደ እግዚአብሔር ቤት እየገሰገሱ መምጣት ሰማዕትነት። እንቅልፍ እኮ ሰማዕትነት ነው። እንቅልፍን መተው ይቅርብኝ ብሎ መስጠት ሰማዕትነት ነው። ፈቃደ ስጋን መቁረጥ ሰማዕትነት ነው። ልማድን መተው ሰማዕትነት ነው። በዚህ ሰውነታችን እንድናየው ፈልጌ ነው። እንዲሁም የመጣን ከንስሐ አባት እንመጣና አባቴ ኃጢአቱንማ ባለፈው የዛሬ ወር ተናዝዤ ነበር አቃተኝ፣ ደግሞ ዛሬ ሰራሁት፣ በ3 ወርም ደግሞ ዛሬ ሰራሁት፣ በ3 ወርም ደግሞ ዛሬ ሰራሁት። እንዲህ እያሉ መምጣት በኋላ ደግሞ ከዚህ ያሉት ንስሐ አባት ደግሞ እንደመሰረት ይችላሉ። ደግሞ በገዳም ደግሞ ለመነኮሳት ንስሐ አባትሽ አትናዘዥ፣ ንስሐ አባት አትናዘዝም። እሱማ ነው አሉኝ። እንደው መቼም እንደው ሰው እንደው ይያለው ይያዘው ከዚህ እኮ እንዳይታዘቡት እኮ ነው ማለት ንስሐ አባቱ እንዳይታዘቡት። አንድ ሀሳብ ልንገራችሁ። ሰው ኃጢአት ሲሰራ እግዚአብሔርን ነው የሚፈራ? ሰውን ነው የሚፈራ? አየት ምን አላችሁ? አሁን እዚህ አንድ ጸናጽል ብሰርቅ ቀስ አድርጌ የምሰርቃት ማን እንዳያልግ ሰው ይገርማል እኮ ይገርማል እኮ። ስለዚህ እግዚአብሔር ደግሞ ምን አደረገ? ቀጥታ እኮ ለእግዚአብሔር ኃጢአታችን ብንነግረው ጠፍቶት አይደለም ለቄስ ንገሩ ያለ። መጀመሪያም እግዚአብሔርን ሳይሆን የፈራው ሰው ስለሆነ ለሰው ካልተናገር አትድንም ማለት ሰው ነው የፈራው መጀመሪያ። ስለዚህ ሰው ምንና ለሰው መናገር አለብን። ቄስ ሰው ነው። በአንድ ቄስ ፊት ካፈርክ ነገ በሰራዊት ጌታ በእግዚአብሔር ፊት ታፍራለህ። ለአንድ ቄስ ግን ሳታፍር ከተናገር ነገ በቅዱሳን መላእክት ፊት ሀፍረት ተሸፍኖ በሰላም ትውላለህ። ገነት መንግሥተ ሰማያትን ትወርሳለህ። ልማዳችሁን ቁረጡት። አባቶቼ ሰይፍ ታገሱ፣ ስለት ታገሱ፣ መንኮራኩር ታገሱ፣ እኔ ኃጢአቴን መተው ይቀረኝ ብላችሁ መቁረጥ አለባችሁ። የሚቆርጥ ልብ ይስላል። የሚቆርጥ ልብ ነው የሚያስፈልገው።
ቅድስና የሚፈልገው ጭካኔ ነው። በማን መጨከን? በራስ። ይህንን ጭካኔ የሚያስተምር ሰው አጥተናል። አንዳንድ ጊዜ ንስሐ አባቶችም እንድንላላ አድርጋችሁናል። እንዲያው ይችን ይሄን ሰርቼ ነፍስ ገድዬ መችስ ከበድ አድርጌ የምሰጠው በዚያው ጠፍቶ ይቀራል 3 ቀን ይላል። እኛ ምንን እናንተም ልል ሁነን በቃ ልል ዘሊል ሁነን ቀለን። ፀሐይ ላይ የዋለ ሙዝ እንደማይበላው እንደዚያ ነው አሁን ክርስትናችን። ልሎቹ ነን። ጠበቅ ያለ ነገር አልወድም። ንስሐ አባቶችም መጨከን አለባቸው፣ እናንተም መጨከን አለባቸው። ስርዓትን ሰውን ወደ ስርዓት ያመጡታል እንጂ ስርዓትን ወደ ህዝብ ማውረድ ተገቢ አይደለም። ሰው እንደ ስርዓት ይኖራል እንጂ ስርዓትን እንደ ሰው አይኖርም። እየሰማችሁ ገጠር እኮ ገበሬው ልጁን ቁጥቋጦ ሲያስለምደው ምን ያደርገዋል መሰለህ? አጋም አጣት የሚባል አቃቅመው ሲያገኝ ያዘው ይለዋል። በደንብ አድርጎ ሲጨብጠው ይሄ እጁ ደም ይተፋል። ኋላ እንደዚህ እያደረገ ሲያስለምደው ነገ ቁልቋሉን አጋሙን እየመነጠረ ያሳል ማለት ነው። አሁን እኮ እናንተ እኮ ለምንም አትሆኑ ማመረቅ ያው ምን ባመሰግናችሁ ምን ትጠቀማላችሁ? ለምንም ባሉ ቀለል ያለ ነገር ነው። ስብከቱም እንዲቀል፣ ቅዳሴውም እንዲቀል፣ ጾሙም እንዲቀል ራሱ ንስሐ አባት እንኳን ስትይዙ አባ ገሌ ጥሩ ናቸው ብዙ ነገር አያከብዱ እያላችሁ መጥራችሁ ቀላል ሆናችሁ ቀራችሁ። ቀላል ልብ ቀላል ቶሎ ደስ የሚለን ቶሎ የሚከፋል ቀላል ሐዘናችን ቅጥ የለም ደስታችን ቅጥ የለም። እንኳን ድረስ ነው ሐዘናችን ወዲያው ኩምትር ብለን ቁጭ ሲመጣ ጨንቅ ወዲያው ግብት ድብቅ ደስታ ሲመጣ በቀደም የቤቱ ሁሉ ስታቁስ የተቆስ በቅጠል ያይ ነው። እንደዚህ ስንማደር ምን አለ እንደው እግዚአብሔር እንኳን ባትፈሩት ገንዘቡን ለክፉ ገርታሉት ማለት እግዚአብሔር ሰዎች ተስቷል። ይህ ደስታን አለመቆጣጠር ለሰዎች ደስታ የሚጎዳውን ያክል ሐዘን አይጎዳው። እውነቴን ነው። ደስታ ክፉ ነው፣ አዝሮ ይጥላል፣ እግዚአብሔርን ያስረሳል። እየሰማችሁ ነው? ዳይሮዳችን ጋር ነው። ስለዚህ ልማድን ቆርጦ መጣል ይቅርብኝ ማለት አብ ወልድ መንፈስ ቅዱስ ያጠብው ያለው ይሄንን ነው። አብ ወልድ መንፈስ ቅዱስ ያስጨክናል፣ በመከራ ያስጨክናል፣ ያስደፍራል። ጥባት ስጠኝ፣ ጽኑ ልብ ስጠኝ ብሎ በእውነቱ መዘመር ይገባል። ስለዚህ የእናንተ ሰማዕትነት አሁን ምንድን ነው? ኃጢአትን ማለፍ፣ ዘፈንን መቁረጥ፣ ጭፈራን መተው፣ ድልድል ቅምጥልነትን መተው፣ ራስን መግራት። በእውነት ነው። ከቃሉ ጋር ናቸው። ከሚታገል ከኃያል ሰው አሸናፊ ሰው ስጋውን ያሸነፈ ሰው ይበልጣል። ብዙ ሰራዊት ከሚያስተዳድር ሰው ሕዋሳቱን የሚያስተዳድር ሰው ይበልጣል። በጣም ሰፊ ሀገር ግዛት ካለው ሰው የራሱን ግዛት ያስከበረ ሰው ይበልጣል። የራሱ ግዛት እየተወረረ ሌላ ግዛት ሊያሰፋ የሚሄድ ንጉሥ ወራዳ ነው። ሕዋሳታችን ተዋርደው አይን ሰራዊት ነው፣ ጆሮ ሰራዊት ነው፣ እግር ሰራዊት ነው፣ አፍንጫ ሰራዊት ነው፣ አፍ ሰራዊት ነው፣ ምላስ፣ እጅ፣ ጣት፣ እግር፣ ሆድ ሰራዊት ነው። እነዚህን ሰራዊቱን ያስተዳደረ ሰው እሱ ጀግና ንጉሥ ማለት እሱ ነው። ጸሩ ለሰብአ ቤቱ ብሏል። የሰው ጠላቱ የገዛ ቤተሰቦች ናቸው አለ። የሰው ጠላቱ የራሱ ሕዋሳት ናቸው። አይኑ አይቶ ለልብ አቀብሎ፣ ጆሮ ክፉ ነገር ሰምቶ፣ እግር ወደ ክፋት ሩጦ፣ እጅ ያልተፈቀደለትን አንስቶ ሰውን የሚያጠፉት የራሱ አካላት ናቸው ማለት ነው። ሁለተኛው ትርጉም ትተን ነው በቦታው ይተረጉማል። ከቃሉ ያላችሁ እግዚአብሔር ወዳችሁ ጋር ነው። ሰማዕትነት ማለት ይሄ ነው። አንዱ ሰማዕትነት የኛ ይሄ ነው። አሁን ሌላ ሰማዕትነት እንገራችሁ። እየሰማችሁ ነው? ስንጠመቅ ጥምቀቱን እንመሰክራለን። ስንጾም ጾሙን እንመሰክራለን። ሰዎች ሲገፉንና ስንሰደድ ስደቱን እንመሰክራለን። እንጀራ ቆርሳችሁ ስትሰጡ አበርክቶ ማብላቱን ትመሰክራላችሁ። ትምህርት ቤት ሂዳችሁ ስትማሩ ጌታ ከመምህራን ስር መዋሉን ትመሰክራላችሁ። አሁን ቁጭ ስትሉ እኮ እኔ ብቻ አይደለሁም በክርስቶስ ቦታ ቆሜ ያለሁት፣ እናንተም በክርስቶስ ቦታ ላይ ያላችሁ። ለምን? ከመምህራን ወረከብዎ በማእከለ ሊቃውንት እንደተባለ ከመምህራን ስር ቃለ እግዚአብሔር ሲጠይቅ ይሁን ነበረ ጌታ። አበ ልሳናት ለሁሉ አንደበትን ቋንቋን የገለጠ ጌታ ሲመሰክ ሲማር ሲጠይቅ ይሁን ነበር። ፊደል ተምሯል። ዘመሃሩ ለአብርሃም ነገረ ዕብራይስጥ ተመልከቱ። ልቀ ዘይትሚሃል ነገረ ዕብራይስጥ ለአብርሃም የዕብራይስጥ ቋንቋ ያስተማረ ጌታ የዕብራይስጥ ቋንቋ እየተማረ አደገ። ፊደል እየቆጠረ አደገ። ስትማሩ እየሰማችሁ ነው። ስትማሩ ክርስቶስ ትምህርት ቤት መኖሩን ትመሰክራላችሁ። ስራ ስትሰሩ የጌታ ሰራተኛ ጌታ እኮ እንጨት ያጣርብ ነበር እኮ ዮሴፍ እንጨት ሲጠር እሱ ደግሞ ይዞ ያጣርባል።
አዲያ አባታችን አናጺው ዮሴፍ መሀል ላይ ገባ አድርጎ ሲለው ይቆመጥበታል እንጨቱ። ጌታ ይቀጥልለታል እያቃጠለ የሚያሰራ ማለት ነው። ተመልከቱ። የተቆረጠውን እየቀጠለ አብሮ እንጨት ይጠርብ ነበር፣ ውሃ ይቀዳ ነበር። አሁን ዝም ብሎ ሰነፍ ሰው ነው የሚላችሁ ያላየዋችሁ። በተለይ ጎንደር አንዳንድ ውጭ ሀገር ልጅ የሌለው ሰው የለም ይባላል እና በቃ እዚያ ልብስ ይላክለታል፣ ብር ይላክለታል፣ ነጫጩ እየለበሰ ነው በቃ ወዲያና ወዲህ ማለት ነው። የማይሰራ ሰው የክርስቶስ ምስክር አይደለም፣ ክርስቲያን አይደለም። መስራት አለባቸው። የፈለገ ቢሆን እንዲያው አፈር ቆፍራችሁ ለመሸጥ ቢሆን ጫማ ለመጥረግ ቢሆን መስራት አለባቸው። መስራት አንዱ የእግዚአብሔር ምስክርነት ነው። አቡዬ እስከይዜ ገብር ቃልህ ገብር ከማሁ አባቴ እስከዛሬ ይሰራል እኔም እሰራለሁ። እግዚአብሔር በየቀኑ ይሰራል። እግዚአብሔር መቼ ይሰራል? እስቲ በሉ መቼ ይሰራል? ምን ይሰራል? እስቲ የባንዲራ ምን እያደረገ እንጂ ምን እያደረገ ይንቀሳቀሳል አይደለም? ማንም ያንቀሳቅሰው ነፋስ። ይኸው አሁን እግዚአብሔር አሁን እየሰራ ነው እያልኩ እየሰራ ነው። ስለዚህ እግዚአብሔር አሁንም ይሰራል፣ ነገም ይሰራል፣ ዘላለም ይሰራል እግዚአብሔር። ስለዚህ በትጋት የሚሰሩ ሰዎች የሚቆፍሩ የሚነግዱ መነገድ የእግዚአብሔር ምስክርነት። ሰማዕትነት ማለት እሱ ነው። ግን ሳይሰርቁ ማለት ነው። ሳይሰርቁ ሳያጭበረብሩ በጥራት የሚኖሩ ሰዎች እነዚህ ናቸው። ቅን የሚፈርዱ ሰዎች የእግዚአብሔር ምስክር ናቸው። በቅንነት ዘምተው ሀገር የሚያስከብሩ ሰዎች የእግዚአብሔር ምስክሮች ናቸው። ክርስቶስ ወደ ግብፅና ወደ ኢትዮጵያ የተሰደደ ግዛቱን ሊያስከብር ነው። የእግዚአብሔር ግዛቱ ምንድን ነው? የሰው ልብ ነው። የእግዚአብሔር ግዛቱ የሰው ልብ ነው። ሰውን መንበር አድርጎ ሰይጣን ነግሶ ይኖር ነበረ። ይህንን ተመልከቱ። ጉየተ ሕፃን አቡየ የሆነ ሰይጣን እንደተባለ ሕፃኑ ኢየሱስ ክርስቶስ ሲሰደድ ሰይጣን ከሰው ልብ ስደተኛ እንዲሆን አደረገው ማለት ነው። ስለዚህ ግዛቱን አስከበረ። ተሰዶ ርስቱን መለሰ ክርስቶስ ማለት ነው። ምርኮን ማረከ ለራሱ ርስት አድርጎኛ እሱ አረገ። ስለዚህ በግፍ የሚሰደዱ ግፍን ለመፍታት የሚዘምቱ ሁሉ እነዚህ እግዚአብሔር ምስክሮች ናቸው። ተቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ነው። እንግዲህ ወደ ሰማዕታቱ እንምጣ። የሰማዕታቱ በትክክል ሰማዕታቱ እንምጣ። እስኪ አንድ ጥያቄ ልጠይቃችሁ። ወታደር ይጸድቃል አይጸድቅም? እስቲ ይጸድቃል? ከምን አላችሁ ማስረጃ? አይጸድቅም የሚል እስቲ ወታደር ይጸድቃል አይጸድቅም? አቤት ምን አላችሁ? ይጸድቃል እንጂ ቅድም አላልኳችሁም? ክርስቶስ ዘምቶ ነበር አላልኳችሁ? ወደ ግብፅ ሄዶ ጣዖታቱን አፈራረሰ። የሰው ልጅ ጌታ እኮ ራሱ ወደዚህ ዓለም መጥቶ ስጋ ሲለብስ ያም እኮ ዘመቻ ነው፣ ውጊያ ነው። አጋንንትን ተዋግቷል። አንዳንድ ጊዜ ሞኝ እንዳትሆኑ ነው። በቤተ ክርስቲያን ላይ ብዙ መከራ እየተቀጣበት ስለሆነ ዝም ብሎ መበላት አይጠቅምም። አጥብቆ ሞኝነት ለጅብ ለበግም አልበጃት 12 ሆነ አንድ ነብር ፈጃት ይባላል። ጅል መሆን አይጠቅም። የጌታን ትምህርት ለይቶ ማወቅ ይገባል። ጌታ የምሕረት ትምህርት አስተምሯል። የተግሳጽ ትምህርት አስተምሯል። የቁጣ ትምህርት አስተምሯል። በደንብ ያዟቸው እስኪ። የምሕረት ትምህርት በሉ፣ የተግሳጽ ትምህርት፣ የቁጣ ትምህርት ስንት ሆኑ? ንገሩ ይረስቻቸው። አቤት የምሕረት እሺ፣ የተግሳጽ እሺ፣ የቁጣ የምሕረት ምን አለ? ንዑ ሀቤ ቡሩካኑ ላዌ ንዑ ተመልከቱ አንትሙ ስሩሃን ይቅርታ ወክቡዳነ ጾር ወአነ አዕርፈክሙ እናንተ ደካሞች ሸክም የከበዳችሁ ኑን ያሳርፋችኋል። የቸርነት ጥሪ ነው። ለዝም መጻሜ ይሰድዶ ወያወጣው አፋ ወደ እኔ የመጣውን ሁሉ አላወጣውም አለ። የቸርነት ስራ የቸርነት ትምህርት ነው ይሄ። ዓለምን ሁሉ ለድነት ጠርቷል። የቁጣ ትምህርት ደግሞ አሌለክሙ ጸሐፍቶ ፈሪሳውያን አለ። ተመልከቱ እለ ተሐጽብዎሙ ለጽዋዕ ወለጻዕቅ አፋውን ወንተ ውስጦሙ ስምሉአን ኃይለ ኩላ አመፃ እናንተ የተለሰናችሁ መቃብራት አለ። ደግሞ በውስጣችሁ ጉድፍን የሞላችሁ ጽዋውን ላዩን የምታጠሩ በውስጡ ግን ጉድፍ የሞላችሁበት ጸሐፍት ፈሪሳውያን ግብዞች ወዮላችሁ አለ። ወለኃጥአን ሰብ ይወድይዎሙ ውስተ ምንድን ነው እሳተ ገሃነም እያለ አስተምሯል።
አውፅርጎ ወስርጎ ተመልከቱ፣ እጁን እግሩን እሰሩ፣ ወደ ህይወ ተመልከቱ። ውስተ ጽናፌ ጽመት ሀባዶ በካይ ዋቃ ስነን ጥርስ ማፋጨት ስቅስቃት ወዳለበት ወደ ጽኑ ጨለማ ወሩት አለ። ይሄ የተግሳጽ ትምህርት ነው። የቁጣ ትምህርት ሳይሆን የቁጣ ትምህርትማ ወነሳ መቅሰፍተ ጥብጣቤ ዘሃብ ከዚያ በኋላ ጅራፍ አነሳ ይላል። በቤተ መቅደስ የሚነግዱትን ይህን በሬ የያዘውን ርግብ የሚሸጠውን ይህ አትክልቱን ፍራፍሬውን ሁሉ በቤተ መቅደስ የሚሸጠውን በጅራፍ ይህ ትምህርት ነው። ቁጣ ነው እኮ ይሄ። ምን ማለት ነው ታዲያ? ቤተ መቅደስ በሬት የነገደ እኛም ተመልከቱ፣ እንደ ቸርነቱ እኛ መራራት፣ እስቲ መራራት በሉ፣ እንደ መገሰጹ መገሰጽ፣ ተው ብሎ እውነት መናገር። ከዚያሳ ቤተ መቅደስ ገብቼ በሬ እሸጣለሁ የሚል ካለ በጅራፍ እውነቴን ነው የምነግራችሁ። ማምላክ ቤተ መቅደስ መጥቼ በሬ ማለት ማለት መሰላችሁ? አልገባችሁም? በሬ ማለት እንስሳ ነው አይደል? ይሄ ሃይማኖት የሌለው እንስሳው ቤተ ክርስቲያን ሲመጣ በጅራፍ የተቀደዳላችሁ ይሄ እንስሳ ነው። አንድ ወይፈን ከዚያችም እንዲህ 4 5 እንዲያገባ እውነቱ የሚፈቅድለት ይህ እንስሳ እኮ 24 ሰዓት የሚለው ይሄ እንስሳ ነው። ይህ ቤተ ክርስቲያን ሲመጣ ዝም አይባል። እየሰማችሁኝ ነው? አዎ፣ እንደዚህ ማለት አይገባም። ጅልነት አይደለም። ቀኝን ሲመጣ ግራን ስጥ ማለት ለግል ነው። እስቲ ለግል በሉ። ለግል ህይወት ማለት ነው በራሴ በግል ህይወት ቢገፋኝ ከቤት ቢያስወጣኝ ነው። በእምነታችን በቤተ ክርስቲያናችን የመጣን ግን ተመልከቱ፣ ዝም ማለት ጅልነት ነው። ጌታ በሬውን አስወጥቶ ርግብ የሚሸጥ የሚባለው ደግሞ ይሄ መንፈስ ቅዱስ ሻጭ ነው። መንፈስ ቅዱስ ለቤተ መቅደስ ተቀምጦ የሚሸጥ ከማይሌት ተቀምጦ የሚሸጥ ከቤተ ክርስቲያን ሆኖ የሚሸጥ እንደና እናንተም እንደንም ያለው ይሄንን በጅራፍ እየሰማችሁ ነው። አዎ፣ ስለዚህ መንፈስ ቅዱስን የሚክዱትን እነዚህ የጌታን ትምህርቶች በደንብ አድርጋችሁ ይዛችሁ ለቤተ ክርስቲያን ራሳችሁ ጠበቃ እንድትቆሙ ከልብ የምነግራችሁ ማለት ነው። ስለዚህ ሰማዕታት የክርስቶስ ምስክሮች ናቸው። የምን አሁን ወደ ቅዱሳን ሰማዕታት እንምጣ። እንግዲህ የእኛን ሰማዕትነት በትንሹ ካሳየኋችሁ ቅዱሳን ሰማዕታት የምንድን ናቸው? እግዚአብሔር እንደማይሸነፍ ምስክሮች ናቸው። እስኪ አንድ ጊዜ በሉ፣ ቅዱሳን ሰማዕታት ነው እግዚአብሔር እንደማይሸነፍ ምኖች ናቸው? ምስክሮች ናቸው። እግዚአብሔር ተዋጊ ነው። እግዚአብሔር አሸናፊ ነው። ለዚህ ምስክሮች ናቸው። ምክንያቱ ለምሳሌ ከአንድ ሀሳብ ልንገራችሁ። አንድ ሰማዕት በእሳት ተቃጠለ፣ በመንኮራኩር ተፈጨ፣ በኩላብ ተሰቀለ፣ በመጋዝ ተሰነጠቀ፣ በገመድ ተጎተተ፣ ይህ ሁሉ ተደረገበት፣ በዝፍት ተቃጠለ። እንዲህ እየተደረገ ግን ቢሞት ገዳዮቹ አሸንፈዋል? ማቶ እሱን ያሸንፈው በምን ምክንያት? ያ ሰው ተሸነፈ የሚባለው ምንድን ነበረ? ሀሳቡ ተሸንፎ ቢሆን ነበር። የሞተበት ምክንያት አልክድም ነው። አልክድም በካድ ካልተሸነፈ አሸናፊነት ማለት ይሄ ሀሳብን የቆሙለትን እውነት ለዚያ አሁን እኮ ነው ንግግራችሁ። ለእውነት የሚሞት ክርስቲያን ብቻ ሳይሆን ለክደት የሚሞት መናፍቅም የለም። ምን ማለት ይመስላችሁ? ጥሩ ሊቅም ጥሩ መናፍቅም የለም ማለት ነው። ይህ ማለት ምን ማለት ነው? ጥሩ መናፍቅ የመናፍቅ ጥሩ አለው። እንዲሁ ለቆሙለት ክደት እንኳን አይቆሙለትም፣ አይሞቱለትም፣ አይታሰሩለትም። ከሞላበት ይሉ መስፈን ከሞላበት መስፈን ሀሳባቸውን ማጠፍ ነው። የዛሬ ዓመት ክርስቶስ ይመጣል ብሎ ከተናገረ አንዱ ውሸታም የእምነት ድርጅት በዛሬ ዓመት ካልመጣ እንደገና ሰው አሳዝኖኛል ብሏል። እንደዚያ እያሉ መኖር ነው እንጂ አንድ ጊዜ ላስተማሩት አይሞቱለትም። ቀድሞ ግን ለእያንዳንዱ ጎልያድ እግዚአብሔር በየዘመኑ ዳዊት አያሳጣም ይላሉ ሊቃውንት። በየዘመኑ ጎልያድ ቢነሳ በየዘመኑ ዳዊት አይታጣም ተብሎ እንደተነገረው ልክ እንደዚህ መናፍቅም ኃይለኛ መናፍቅ አይነሳም፣ አልተነሳም። ለነሱ እንዳንጠነክር ያደረገንም ስለዚህ ነው። እግዚአብሔር ለኛ ግን ብርታቱን ይስጠን። ሰማዕታት ለሐሳብ አለመሸነፍ፣ ለእግዚአብሔር አሸናፊነት፣ እግዚአብሔር ጸባዖት ለመሆኑ ለዚህ ምስክር ናቸው። ከነዚህ አንዱ ቅዱስ መርቆሬዎስ። ቅዱስ መርቆሬዎስ ፒሉፓዴር ይባላል። የመጀመሪያ ነው። ፒሉፓዴር ማለት መርቆሬዎስ ማለት ነው። መርቆሬዎስ ማለት ገብረ ኢየሱስ ማለት ነው። ገብረ ኢየሱስ ማለት የክርስቶስ አገልጋይ ማለት ነው። ያዛችሁ ስሙን
ፒሉፓዴር ማለት ነው። መርቆሬዎስ ማለት ነው። ገብረ ኢየሱስ ማለት ነው። የእግዚአብሔር አገልጋይ ማለት ነው። ታዲያ የቅዱስ መርቆሬዎስ አባትና እናት አባቱና አያቱ ወንድ አባቱና አያቱ አውሬ አዳኝ ነበሩ። አውሬ ያድኑ ሲሄዱ በዚያ ገጸ ከለባት የሚባሉ እንደ አንበሳ፣ እንደ ዘንዶ፣ እንደ ነምር፣ እንደ ሁሉም የሁሉንም እንስሳት ኃይለኝነት ያካተቱ ነበሩ። በጣም ኃይለኞች ናቸው፣ ግን ሰው ናቸው። ይገርማቸው። ፊታቸው እንደ ውሻ፣ ጆሮአቸው፣ ጅራታቸው የተለየ፣ ፊታቸው ደግሞ እንደ ሰው ሆኖ የውሻ የሚመስል ደግሞ መሀሉ አካላቸው ሰው የሚመስሉ የሁሉንም እንስሳት ኃይለኝነት ያካተቱ እንደ ጅብም፣ እንደ ዘንዶም፣ እንደ አንበሳም፣ እንደ ነብርም፣ እንደ ደራጎንም መሆን የሚችሉ በጣም ኃይለኞች አገኟቸው። የቅዱስ መርቆሬዎስ እናት ያን ጊዜ ቅዱስ መርቆሬዎስን ጸንሳ ነበረ። በኋላ የቅዱስ መርቆሬዎስን አያት እነዚህ አውሬዎች መጥተው በሉት። ሲበሉ የቅዱስ መርቆሬዎስን አባት ሊበሉት ሲሉ መልአክ እግዚአብሔር ከወደ ሰማይ መጣና ድምፅ አሰማ። ድምፅ አሰማ ምን ብሎ? ይሄንን ሰው እንዳትበሉ ተጠንቀቁ፣ ከሱ ንጹሕ ዘር ይወጣልና አላቸው። ያ ንጹሕ ዘር ማነው? ቅዱስ መርቆሬዎስ። ዋይልታ አዳም ትምህርቱ ቶሎ እንዲያልቅ ማለት ነው። መጨረሻ ላይ አንድ ጊዜ ትላላችሁ። እንደዚያ ከዚያ የቅዱስ መርቆሬዎስ ገና ሳይወለድ አባቱን ከመከራ ጠበቀ ማለት ነው። ልጅ እንደሚጠብቅ ታውቃላችሁ። ልጅ እረኛ ነው፣ ሳይወለድ ይጠብቃል። ልጅ አትጥሉ። እውነቴን ነው ሲሆን ያገባችሁ እስከምትሞቱ ድረስ ብላችሁ ውለዱ። እውነቴን ነው። ወላጅ ታምናለ። ያ ካቃታችሁ ደግሞ ተመከሩ። ተመከሩ። ያልወለደ ሰው እኮ ነውር ነው እኮ አለ። አሁን መምህራን ደቀ መዝሙር ካልወለዱ እነዚህ መካኖች ናቸው። ሰው አግብቶ ካልወለደ እነዚህ መካን መሆን ተገቢ አይደለም። እናንተ በፈቃዳችሁ መምከን ማለት ነው። ልጅ እኮ የእግዚአብሔር መልክ እኮ ነው። እኔ እውነቴን ነው ማለት ነው። ሕፃናት ግን ለምንድነው ስናል የሰው ልጅ ስናል እንዲሁ ደስ ይለንና እጣታችን ብለን እንደዚህ ቻለ ግን እናልፋለን። ለምን ይመስላችኋል? ታውቁታላችሁ? ሕፃናት ለምን ደስ እንደሚሉ ለምንድነው ደስ የሚሉት? አቤት አቤት ሕፃናት ለምን ደስ ይላሉ? እስኪ ንገሩ። በግምት ነው። ሕፃናት ደስ የሚሉ እግዚአብሔርን ስለሚመስሉ። ማንን ስለሚመስሉ ነው? እግዚአብሔርን ስለሚመስሉ። ገና መልካቸው የነፍስ መልካቸው በኃጢአት ስላላደፈ እነሱን ስናይ በትክክል እግዚአብሔርን ስለሚያሳዩ ነው የምንወዳቸው። ሃይማኖት የሌለው ልጅ እንኳን ቢሆን በሕፃንነቱ ደስ ይላል። ንጽሐ ጠባዩ ስላላደፈበት በትክክል የእግዚአብሔርን መልክ ያሳያል። እንዲያውም እናት ያን ጊዜ በምጥ ጊዜ እንዲያውም አባቶቻችን ጌታ ራሱ እንዳስተማረው ወበከመ ብእሲት አልጸቀት ለወሊድ ተመልከቱ፣ ልትወልድ እንደተቃረበች ሴት እንደ ምጥ እንደዚያ ነው ስቃያችሁ ብሎ የሰማዕታትን መከራ በእናቶች ምጥ መስሎ አስተምሯል ጌታ። ለምን መሰላችሁ? እምከመ ወለደት ሴት እዜከሮ ለሕማማ፣ ከወለደች በኋላ ግን ምጧ ትዝ አይላትም ይላል። እስመ ወለደት ብእሴ በውስተ ዝንቱ ዓለም፣ በዚህ ዓለም ሰው ስለወለደች ይላል። ይገርማል። ሴቶች ምጥ ሲያዙ እንኳን ባሎቻቸው ሲጋቡ የነበሩት ሚዜዎች ሁሉ ይጥላሉ ይላሉ አባቶቻችን። ይጠላሉ። መከራው ስቃይ ነው በእውነቱ ማለት። አዲያ ግን እንደዚያ ያሉ የነበሩት ልጁ ሲወለድ ደስ ይላቸውና ምጡን ይረሱታል። ለምን? እስመ ወለደት ብእሴ፣ የወለደችው ሰው ስለሆነ። ሰው ምን ስለሆነ? የእግዚአብሔር መልክ ስለሆነ። አንድ ልጅ ስትወልዱ የእግዚአብሔርን አንድ መልክ ያዛችሁ፣ ሁለት ስትወልዱ የእግዚአብሔርን መልክ ደግሞ። ስለዚህ 5 ልጅ ብትወልዱ 5 እግዚአብሔርን የመሰሉ የእግዚአብሔርን መልኮች ለእግዚአብሔር ሰጣችሁ ማለት ነው። ልጅ መውለድ እንዲቀላል መስሏችኋል? ልጅ ከመከራ ይድናል። እናንተ ክፉ ጠማማ ብትሆኑ እንኳን ስለ ልጆቻችሁ እግዚአብሔር ከመከራ ይጠብቃችኋል። ልጅ ውለዱ። እኔ እውነቴን ነው የምነግራችሁ። እመቤታችን እኮ ገና ሳትወለድ እኮ ነቢያትን ከመከራ ጠብቃቸዋለች። ቅዱስ ዳዊት እኮ በሳኦል ያልተገደለው እመቤታችን በወገቡ ስለነበረች ነው። የእሷ አባት ስለሆነ ለእሷ አባት የሚሆን ከእሱ ዘር ስለምትወለድ ዘር ሳይተካ እንዳይሞት ስለ እመቤታችን ተብሎ ቅዱስ ዳዊት ተጠብቋል። አብርሃም 5ቱን ነገስታት ድል የነሳቸው
ወላዲተ አምላክ የእሷ አባት ስለሆነ ይስሐቅን ተክቶ ማለፍ ስለነበረበት ሌሎችም አባቶቻችን ቅዱሳን ነቢያት በሙሉ ከመከራ እየተጠበቁ ያለፉት በተለይ በዘር ገብተው የተቆጠሩት ስለ እመቤታችን ሲባል አስቀድማ በጥላዋ ተጠብቃቸው ስለነበር ነው። ሳትወለድ ለዚህ ነው ታሕተ ጽላሎቱ ፈተውኩ ወነበርኩ የሚባለው። ሰሎሞን ሲዘምር ከጥላው እየሳሳው ተጠጋው ያለው ለዚህ ነው። ከመኮን ተጸወ ገዳም ከማሁ ወልድ ሁዬ ተመልከቱ በማእከለ አኀው በጫካ መካከል እንደተገኘች እንኮይ ልጅ ወንድሜ እንደዚያ ነው ማለት ተመልከቱ። ድቅድቅ ኃጢአት በበዛበት በጫካው ዓለም ኮን ክርስቶስን አፍርታ የተገኘችው ዛፍ እመቤታችን ታሕተ ጽላሎቱ ፈተውኩ ወነበርኩ። ዛፉ እዚያ ላይ ተቀምጦ ጥላው ወዲያ ያስጠጋል። ዛፉ እዚህ ያለ ጥላው ግን ወዲያ ያስጠጋል። እመቤታችን ከ5500 ዘመን በኋላ የምትመጣ ስትሆን አስቀድማ ግን እስከ አዳም ያሉትን በመከራ በጥላዋ ተጠብቃቸው ነበር። ስለሷ መወለድ የተጠበቁ ነበሩ እና ብዙ አባቶቻችን ገና ልጅ ስለመተከታቸው ተጠብቀዋል። እግዚአብሔርና ጸጋ ዛፍ ከመከራ የተጠበቁት ስለ አቡነ ተክለ ሃይማኖት ገና እሳቸውን መውለድ ስለነበረባቸው እሳቸውን ሳይተኩ እንዳይሞቱ እግዚአብሔር ከንጉሱ አፍ ቅድስት እግዚአብሔር ነጥቆ አምጥቶ ነበር። ቅዱስ መርቆሬዎስም አባቱን ከአውሬ ነጣቂ ገና ሳይወለድ አዳነው። እኛንም ከአውሬው አፍ እንዲያወጣ የቅዱስ መርቆሬዎስ በረከቱ ይደርብን። ገና ሳይወለድ ከዚያም አሁን ከተወለደ በኋላ ሳይወለድ አባቱን ጠበቀ። እዚህ በኋላ እነዚህ ገጸ ከለባት አማተበባቸው። የአውሬ ጠባያቸው ለቀቃቸው፣ ከቤት ወሰዳቸው። ተመልከቱ፣ የአውሬ እንግዳ ተቀበለ ማለት ነው። አባቶቻችን አውሬ የቅዱስ መርቆሬዎስ አባት ልጁ የተባረከ ልጅ የሆነለት በእሱም ደግነት ጭምር ነው። የአውሬ እንግዳ ቤቱ ዞ የሚሄዳላ ተመልከቱ፣ ይገርማል። አባቱን የገደለበት እንኳን አውሬ አባታችሁን የገደለባችሁን ሰው ብታገኙት ቤታችሁ ዘችሁ ትወዳላችሁ? እስኪ ተመልከቱ። አውሬስ ጭራሽ አውሬማ ቀጥቅጠን እንገድ ነበር። ባይሆንልን እንደው ሰው ሰብስበን እንገድ ነበር። ግን አስተውሉ፣ የአባቱን ገዳይ አውሬ ከቤቱ የወሰደ ይሁላችሁ። የመርቆሬዎስ ልጅ መሆን ማለት ይሄ ነው። ፍጹም ቂምን የማንይዝ ሰዎች መሆን አለበት። እኔ የኢትዮጵያ ነገር ያስጨንቀኛል። የሚያስጨንቀኝ ይሁላችሁ ጦርነት እንዳያሸንፈን ረሃብ እንዳያሸንፈን ብዬ አይደለም፣ የእኛ ነገረኛነት መቼ ይስተካከላል የሚለውን ያሳዝነኛል። በሰው መካከል የተዘራው ክፉ ዘር መቼ እንደሚነቀል ያሳዝናል። አንድ ሞኝ የተከለውን 50 ሊቃውንት አይነቅሉት ይላል። ከቃሉ ጋር ናቸው። ገና ሳይወለድ የጠበቀው መርቆሬዎስ ስጡ እሰጣለሁ እንዳለ ሕዝቤን እንዲጠብቅልኝ በትንሿ እግዚአብሔር ህዝቡን እንዲጠብቅልኝ ገና ሳይወለድ የጠበቀው መርቆሬዎስ ህዝቡን ዛሬም የሚጠብቀው ህዝቡን የሚጠብቅ ነፍሳችን ይጠብቅ፣ ሃይማኖታችን ይጠብቅ። ይችን ንጉሥ ልመና የቅዱስ መርቆሬዎስ እንግዳ ስለሆኑ በአጥፉም ደግሞ ችግር አውሬ የተቀበለኛል እሳቸውን ባለቀበለ ባይል ለማለት እንኳን አባት አግኝቼ። ስለዚህ ገና ሳይወለድ ቅዱስ መርቆሬዎስ ከጠበቀ ዛሬማ አክሊል ተቀዳጅቶ በሰማያት ሆኖ እንዴት አድርጎ ይጠብቀናል? ስለዚህ ትውልዱን እንዲጠብቅ ገና ሳይወለድ ለጠበቀው ለቅዱስ መርቆሬዎስ 50 ብር ሰጥቻለሁ ብለዋል አባታችን። በረከታቸው ይደረግልን። እሺ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እየሰማችሁ ነው። እነዚያን አውሬዎች ከቤት ወሰዳቸው እና የፈለገ ሰው ቢሆን ሰው ወዳጅ ያደረገ እግዚአብሔር ሰው መውደድ ትልቅ ነገር። እንግዳ ተቀበሉ። በኋላ ወሰዳቸውና ከቤት ወስዶ እየተንከባከበ ደብቆ እነዚህን ሰዎች እየተንከባከበ አስቀምጣቸው። ይህንን ንጉሡ ሰማና ይዛችሁ ኑ አላቸው። አጥምቆ ክርስቲያን አድርጓቸዋል። ከዚያ በፊት ይዛችሁ ኑ ይህን ሰውዬ አውሬ ከቤቱ ያለ ሰው ካለ አምጧቸው ብሎ ንጉሡ አስጨንቆ ይዘዋቸው ሲሄዱ አውሬነታቸው እንደገና ተመለሰና በሙሉ ነፍሰ ጡር ሴቶች ራሱ እነዚያን አውሬዎች ሲያዩ ሁላቸውም ያለ ጊዜያቸው ችግር ገጠማቸው። ገርማቸው ጽንሱ እንኳ ከወዳቸው እየወጣ ወደቀ። አውሬዎችን በማየት በመደንገጥ ወደቅ። ያ ጊዜ ውሰድልኝ እነዚህ ብሎ ወሰደ።
የቅዱስ መርቆሬዎስን አባትም ሹም አድርጎ ሾሞ ከተሾመ በኋላ የቅዱስ መርቆሬዎስ አባት ተጠመቀ፣ ክርስቲያን ሆነ። ክርስቲያኑንና ኖህ ተባለ። እናቱ ደግሞ እየሰማችሁ ነው? እናቱ ክርስቲያን ሆነች። ቅዱስ መርቆሬዎስ ተጠመቀ። ያን ጊዜ ፒሉፓዴር የነበረው መርቆሬዎስ ገብረ ኢየሱስ ተብሎ ፒሉፓዴር ያው ነው። ይሄ ስም ወጣለት። እንደዚህ ሲሆን በዚህ ጸንቶ ንጉሱም እያገለገለ የቅዱስ መርቆሬዎስ አባት በመኮንንነት ተሽሞ ሲያገለግል፣ እነዚያም ደግሞ ገጸ ከለባት የአውሬ ፊት የነበራቸው ተጠምቀው ክርስቲያን ሆኑ። አውሬዎችን ለውጦ ክርስቲያን አደረጋቸው። ማለት ፊታቸው በታምራት ተለውጦባቸው ነው እንጂ የሰው ዘር ናቸው። ሰው ስለሆኑ ነው ክርስቲያን የሆኑ። አውሬ ክርስቲያን አይሆንም። ሰው ስለነበሩ ፊታቸው ግን ናቡከደነጾር ያው እሪያ ሆኖ አሳማ ሆኖ እንደነበር እናውቃለን። በምን ምክንያት እንደተለወጡ እግዚአብሔር ያውቃል። ተለውጠው ነበረ። ለውጦ ሰው አረጋቸው። የእኛንም አውሬነት እግዚአብሔር ይለውጥልን፣ ክርስቲያን አደረጋቸው። እንዲህ ሲሆን ዘመቻ መጣ። ዘመቻ ሲመጣ የቅዱስ መርቆሬዎስ አባት አብሮ ዘመተ። ወደ ዘመቻው ተላከ። በዚያም ተሸንፈው ተመልከቱ፣ ተሸንፈው ዙረው ይመጣል። ዙሮ ከመምጣቱ በፊት ንጉሱ የቅዱስ መርቆሬዎስ አባት መቼም በጦርነቱ ሙቶ ይሆናል ብሎ የቅዱስ መርቆሬዎስን እናት ቀምቶ ሊያገባ ይሄንን ይመክራል። ሰው መቼ ስሞታ አይደል አይደለም እውነቱ። ለዘመቻ እንደሄደ የእሱን ሚስት ቀምቶ ሊያገባ ይሄንን ሲመክር አንዱ ቸር ወታደር ሂዶ ለማን ይነግራል? ለቅዱስ መርቆሬዎስ እናት ይነግራታል። አይ ቃል ኪዳኔንማ አላረክስም፣ ሙሽርነት አንድ ነው፣ ክርስቶስ ለቤተክርስቲያን አንድ እንደሆነ ቤተክርስቲያን ለክርስቶስ አንድ እንደሆነች ከእሱ ከቅዱስ መርቆሬዎስ አባት አልናወጥም ብላ ልጇን ይዛ ተሰደደች። የንጉሥ ሚስት ማለት ብትሆን ትከብር ነበር፣ ግን የክርስቶስ ሙሽርነቷ እንዳይጎድፍባት የባሏን ቃል ኪዳን አጽንታ ልጇን ይዛ ተሰደደች። እንደዚህ ነው። ትዳራችሁን ማክበር ይገባችኋል። እውነት ትዳር ክቡር ነው። ድንግል ማርያም ራሱ የተገኘችው የተከበረ ትዳር ስለኖረ ነው። ክርስቶስ እኮ በትዳር አማካኝነት በተወለደች ድንግል ነው የተገኘው። ትዳር ባይኖር ድንግል ማርያም የት ትገኛለች? ድንግል ማርያም ባትኖር ክርስቶስ ከየት ይገኛል? ስለዚህ ተመልከቱ፣ ትዳራችሁ የሃይማኖት ሰንሰለት ነው። እንዳታበላሽ ተጠንቀቁ። ያንን አክብራ ሄደች። አክብራ ስትሰደድ የቅዱስ እንደገና ጦርነት ተነሳና መልሶ ደግሞ ወደ ሌላ ንጉሥ ዘመቻ ሲሄድ የቅዱስ መርቆሬዎስ አባት ተማርኮ ሄደ። ተማርኮ በሄደበት ሀገር እንደው ይገርማል። ተማርኮ በሄደበት ሀገር የእግዚአብሔር ፈቃድ ነው። አንዳንድ ጊዜ ማሸነፍም የእግዚአብሔር ፈቃድ ነው፣ መማረክም የእግዚአብሔር ፈቃድ ነው። ሰው ማወቅ ያለበት ይሄን ነው። መሸነፍም የእግዚአብሔር ፈቃድ ነው በሉ። የማን ፈቃድ ነው? ማሸነፍሳ መሸነፉ ለሚጠቅመው እንዲሸነፍ ያደርገዋል። መሸነፉ ለማይጠቅመው እንዲያሸንፍ ያደርገዋል። እግዚአብሔር በሁሉም ጥቅማችን ይሰራል። ሰው ማወቅ የሚገባው ይሄን ነው። በኋላ ተነስተው ከቃሉ ጋር ናቸው። የቅዱስ መርቆሬዎስ አባት ተማረከ። እንዴ ክርስቲያን ነው፣ አልበደለ፣ ሚስቱ ትዳሯን አክባሪ፣ እሱ ትዳሩን አክባሪ፣ ለምን እግዚአብሔር አይጠብቀው ልትሉ ትችላላችሁ። ለመልካም ነው። ተማርኮ ከሄደ በኋላ እሷን ምን ይሄዳል? እንደ ይገርማችኋል። እሱ ተማርኮ የሄደበት ሀገር ሚስቱ የተሰደደችበት ሀገር ሆነ። ተማርኮ ሲሄድ ወደ ማን ሄደ? ወደ ሚስቱ ሄደ ማለት ነው። ትዳርን የሚጠብቀው እግዚአብሔር እንጂ ስልክ ቁጥር አይደለም። ይህንን ማወቅ አለባቸው። ትዳርን የሚጠብቀው ምንድን ነው? መተማመን ነው። ሃይማኖት ትዳርን ይጠብቃል። ሃይማኖት ይጠብቃል እንጂ እናንተ የት ነህ? ለምን አመሸ? በየቱ ላይ ነው? ማን ነው በቀደም ከአንቺ ጋር ሲያወራ አየሁት? ይህን ስልክ ቁጥር ማን የደወለልሽ? በማለት ትዳር አይጠብቅም። ትዳርን የሚጠብቀው ማን ነው? እግዚአብሔር። እስቲ እግዚአብሔር ነው። አዎ እናንተ ከታመናችሁ እግዚአብሔር ሚስታችሁ በጦርነት ብትማረክ፣ ባላችሁ በጦርነት ቢማረክ ከብዙ ዘመናት ቢሆን ለእግዚአብሔር አይረፍድበትም። ሀገር ቢርቅ እግዚአብሔር የሀገር ርቀት አይገድበው፣ የዘመን ርቀት አይገድበው፣ ሞት አያስቀረው። እግዚአብሔር ዘመናትን አሳልፎ ያገናኛል። ማወቅ የሚገባችሁ እሱ ነው። ባሎቻችሁ ሌላ ቦታ ቢሆኑ፣ ሚስቶቻችሁ ሌላ ቦታ፣ እንግዲህ ተራርቀንማ እንዴት ይሆናል ብላችሁ ትዳራችሁን አትበትኑ። እግዚአብሔር የተለያያችሁትን ሁሉ አንድ እንድትሆኑ ይፍቀድላችሁ። በእግዚአብሔር ቃል ኪዳን እንድትጠብቁ እግዚአብሔር ይጠብቃችሁ። አትጠራጠሩ። እውነቴን ነው። ሴቶችም ባሎቻችሁ እመኗቸው። ሰው ደግሞ በጠባዩ አምናለሁ ሲሉት ነው እንጂ ከተጠራጠሩት ይብሰዋል።
ሲታጠቡት ያልፋል እጅ ይላል። ተመልከቱ። ሲመክሩት ያጠፋል እጅ ይላል አባቶቻችን። ሰው ሌባ ነህ ካሉት ከጠረጠረ ላይ ቀርማ ይልና ይቀጥልበት። አንተ እኮ ደግ ነህ ካሉት ግን ክፉም ቢሆን ደግ ይሆናል። ይገርማቸዋል። አይዞህ አይዞህ ሲባል ሕፃናትን አላያችኋቸው? ዕቃ ሰብረው ጎሸኔ ልጅ ምንም አላጠፋ ሲሏቸው ይስቃሉ። ኮስተር ካላችሁባቸው ግን ተመልከቱ ያለቅሳሉ። ሰው አይዞህ አይዞህ ሌባ ባል ሊኖራችሁ ዘማዊ እንዳይሆን ማበርታት ነው እንጂ መሳደብ አይደለም። ሰውን የሚመልሰው ቅን ሕሊና ነው የሚመልሰው። እንክብካቤ ነው፣ መሸነፍ ነው፣ ፍቅር ነው ሰውን የሚያሰራው። ክፋት አያሰራው፣ የሰው ልጅ ፉክክር አያሰራው። እና ተማምናችሁ ኑሩ። እውነቴን ነው። ትዳራችሁን ለእግዚአብሔር አሳልፋችሁ ስጡ። እኔ እውነቴን ነው የምነግራችሁ። ቤተ ክርስቲያን በዚህ ዘመን የገጠማት ዋናው ችግር የትዳር ችግር ነው። በትዳር የመጣውን ችግር ብንመልሰው ኑሮ ሁሉ ይስተካከላል። ትዳሩ ንጹህ ከሆነ ንጹህ መነኩሴ ይወለዳል፣ ንጹህ መምህር ይወለዳል፣ ንጹህ ዲያቆን ይወለዳል፣ ንጹህ ጳጳስ ይወጣል፣ ንጹህ ንጉሥ ይወጣል። ትዳሩ ከረከሰ ሁሉ ረከሰ ነው። ምንጩ ላይ ከደፈረሰ የደፈረሰ ውሃ መጠጣት ግድ ስለሆነ ማለት ነው። ማመን በሃይማኖት ትዳር ማበጣት በተለይ መተማመንን ቁልፍ አድርጋችሁ ያዙ። ስለተማመኑ እሷም ተሰደደች፣ እሱ ተማርኮ ሲሄድ በምርኮ በሰላም ያልተገናኙት በምርኮ ሄደው ተገናኙ። እግዚአብሔር ምርኳ ብንማረክ እንኳን ምርኳችንን ለድነት ያደርግልን። ተማርኮ ሄደ፣ ተገናኙ። እሷ አውቀዋለች ከቤተ ክርስቲያን የጦር መኮንን ሆኖ፣ ነገር ግን እሱ ከቤተ ክርስቲያን አይቀርም ነበረ። የትም ቦታ ካወቁበት ያጸድቃል። የጦር መኮንን ቢሆኑ፣ ወዛደር ቢሆኑ፣ ፖሊስ ቢሆኑ፣ ወታደር ቢሆኑ የትም ቦታ መጽደቅ ይቻላል። ዋናው ነገር አያያዙ ነው። እስቲ አያያዙ ነው። አዎ የጦር መኮንን ሆኖ ከቤተ ክርስቲያን ይሄዳል። ቤተ ክርስቲያን ሲሄድ እሷም ተጠባብቃ አውቀዋለች። እሷ አላወቃት። ኋላ ልጇን ባሏ እንደሆነ ስታውቅ ልጇን በደንብ አድርጋ ልብሰ መንግስት ሸልማ አለበሰችና ሂድና ከዚያ ከትልቁ ከመኮንኑ ፈረስ ላይ ውጣበት አለችው ልጇ። ኋላ ሂዶ ከመኮንኑ ፈረስ ላይ ወጣ። ማን ነው? አባቱ ነው። እዚያ ላይ ሂዶ ሲወጣ አባቱ ግን ልጁ እንደሆነ አላወቀም። የመኮንኑ አጃቢዎች ውረድ፣ የማን አባቱ ሕፃን ነው አሉ። ቆይ እስኪ ተውት እንመርምረው። ተመልከቱ፣ ቆይ እንመርምር ምኑ ናቸው ብሎ የማን ልጅ ነህ እንደዚህ እናቴ ያቻት ብሎ ተናገረ። እናቱ መታ ደግሞ ስትጠየቅ እንደዚህ ሀደ ከየት መጥተሽ? እኔም ስደተኛ አንተም ስደተኛ ስለሆን እንዲያው ከአንተ ፈረስ ላይ ቢሆን ደስ ብሎ ይመጥረዋል። ሲጠይቃት ባለቤቱ ናት በእውነቱ ማለት ነው። ልጅን ከአባት ጋር፣ እናትን ከአባት ጋር፣ ልጅን ከአባት ጋር፣ ባልን ከሚስት ጋር፣ ሚስትን ከባል ጋር የሚያገናኝ የፍቅር ባለቤት ያው እግዚአብሔር ስሙ የተመሰገነ አገናኛቸው። ቅዱስ መርቆሬዎስም በዚያው አደገ ከአባቱና ከእናቱ ጋር በስደት ሀገር ቢሆን ተመችቷቸው እግዚአብሔር ወደ ሃይማኖት ይገርማችኋል። ይሄኛው ሰው ይሄኛው ንጉሥ ሃይማኖት ልክዶ ስለነበረ የቀና ሃይማኖት ወዳለበት ሀገር እንዲሰደዱ አድርጎ በዚህ ሀገር በሰላም አኖራቸው። ለእግዚአብሔር ምድር በመላለም የወኩዶም ላይ ነብሩ ሴታ ተራራውን፣ ኮረብታውን፣ ሸንተረሩን፣ ቀላያቱን፣ ባይ ውቅያኖሱን፣ ገደል ሁሉ አሁን በአዲስ ኪዳን የክርስቶስ ነው። እኛ የተረገመ ምድርም የለም የተረገመ ዘመንም የለም። ከክርስቶስ ልደት ወዲህ ዘመኑን ቡሩክ ነው፣ መሬቱን ቡሩክ ነው። ያን ነገር እንገራችሁ። እንዲያው ይሄኛውን ክፉ ዘመን እንዴት አድርገን እናልፍ ይላል። አንዳንዱ ሰው እህል እየገዛ ገዳም እናስቀምጥ ይላል። አንዳንዱ ሰው ወዲህ ደርሶ ተመልሶ ይላል። እንደ አይቶ ላይ ድረስ ነው እኮ ነው። አንዳንድ ጊዜ ወደዚህ ወደ ቅዱስ ያሬድ አካባቢ እህል ማከማቸት አለብን ይላል። ይሄኛው ክፉ ዘመን ሲያል ክፉ ዘመን ከክርስቶስ ልደት ወዲህ የለም። እየሰማችሁ ነው? እየሰማችሁ ነው? ክፉ ዘመን እሺ፣ ጦርነትም ክፉ ዘመን አይደለም፣ ረሃብም ክፉ ዘመን አይደለም። ለምን? ክፉ ዘመን የሚባለው እግዚአብሔርን የካዱበት ቀን፣ እግዚአብሔርን የካዱበት ቀን ብቻ ክፉ ቀን ይባላል። እንዳንክደው እግዚአብሔር ይጠብቀን። እሱ እግዚአብሔር በጥበቡ ያሳልፋል። አምናችሁ ተቀመጡ። አንዳንዱ እንደው አይጣሉ ድረስ እኮ ነው ከዚህች ገዳም የሄደ ብቻ ይድናል አለ። ሳይሰማ ቀርቶ ያልመጣው በኢንተርኔት እናንተ ብልጦቹ ሰምታችሁ ልትሉ ገበሬው ኢንተርኔት የማይጠቀመው ገደል ይገባል። እግዚአብሔር የብልጣ አምላክ ነው እንዴ? መሬት በጠቅላላ የእግዚአብሔር ናት። እመኑ። ዕለቱም ቀኑም የእግዚአብሔር። እግዚአብሔር ያልባረከው ቀን የለም፣ ያልተቀደሰ ቀን የለም። ራሳችን እንቀድስ። የትም ብትሄዱ ኃጢአታችሁ ተከትሏችሁ ከሄደ አትድኑ። የትም ብትሆኑ እግዚአብሔር ከእናንተ ጋር ካለ ምንም አትሆኑ። እውነቴን ነው የምነግራችሁ። አንድ ልጅ ነበረና እናቱ ጥሎ ልመነኩስ ነኝ ገዳም ለዚህ ቀር ያለ ማለት ተው እባክህ እኔን ጥሎኝ መጀመሪያ ያለችው የለም
እኔስ ከፋለ ማለት ነው እየተቆሙን አርጎ እንደኔ ቀሚሱን አርጎ እየተከሰበሰ አይጸልይ አይሰግድ ዝም ብሎ ተኝቶ አባባ እየተባለ ነው። ኋላ ሲወር ቀረበ። እናቱም ደግሞ እናቱም ኃጢአት ስለነበረች ክፉ ሰው ነበረች። እሷም ተጎንና ያለች እሱም ተደረገለ አይልሽ አንተ በዚህ መጣ እኔ ስለኛል ከዚህ ወጣ መስሎኛል ይውላል። ግን አብይከውት ዋሻ ከተሉት ቢሆን 500 ዳዊት በዚህ ቢያጋጥሉት ገል ቢሸከሙት ካልተስተካከል አትድንም። የለም ዋቅ ይገባ ዝም ብላችሁ እዚህ ጉዞ ለጉዞ እየሄዳችሁ 100 የጠበልቃ ያጠራቅማችሁ ከዚህ መጣችሁ ግን ጠማማ ከሆናችሁ አትድንም። የእውነት የምነግራችሁ መስተካከል ነው። የትም ቢሆን የሚከተላችሁ ማንነታችሁ የቅዱሳን ቃል ኪዳን የሚጠቅመው እኛ ካወቅንበት ነው። በቅዱሳን ቃል ኪዳን ማላገጥ ተገቢ የለም። ዋልድባ ሄዶ ማየ ዮርዳኖስ የተጠመቀ እንዳራቀ ነፃ ይሆናል። እውነት ግሸን ተለያየን የተጠመቀ እሺ ታዲያሳ እድሜ ልካችሁ ሰርቃችሁ አመንዝራችሁ ጠንቁላችሁ ቀምታችሁ ሰው ዘርፋችሁ ከሳችሁ ክፋትን ሰርታችሁ እዚያ ችጋችሁ እንደ ንግድ ተለቃቃችሁ ስታረጁ መምጣት እንዲያለ ቀልድ የለም። እኔ እውነቴን ነው የምነግራችሁ። እንደ 40 ቀን ሕፃን ይሆናል ብለው የሚለው የሚጠቅመን ከተጠቀምንበት ንስሐ ለገባ ሰው ኃጢአትን እየጨመሩ በቅዱሳን ስም መነገድ አይቻልም። እየሰማችሁ ነው። ተስፋ እንድትቆርጡ አይደለም፣ ይልቁን መዝናኛ ነው እየነገርኳችሁ ያለ። የትም ቦታ መዳን ይቻላል። እስኪ በሉላችሁ ምን ማለት ይቻላል? ባለሱቁም ነው ባለሱቁም ብትሆኑ ምንም ሹፌር ብትሆኑ መዳን ይቻላል። የትም ቦታ ካወቁበት አባቶቻችን እኔ እኮ ዛሬ እንዲህ ዘርፈን ይሄን ርዕስ ያነሳው በወታደርነት ጸደቁበት እያልኳችሁ ነው። ዛሬ ግን በምንኩስና መጽደቃችን እግዚአብሔር ያውቃል። በቆብም መጽደቂያ መሆኑ እየቀረ ነው። መባያ እየሆነ ሻሽም እንዲያውቁማል፣ ትምህርትም እንደዚያው ሆኗል። መርጌትነትም ትርጓሜም አቋቋምም ቅዳሴ ቅኔም እየሆነ መጥቷል ማለት የሰማችሁ ይሆናል። ዛሬ ምን ያጸድቃል ሳይሆን ምን ያበላል ብሎ ነው ሰው ትምህርት የሚማር። የሚያስቀጥር ምን ትምህርት ነው ብሎ አጥርቶ ነው። ይህ ችግር የመጣው ዋናው መሰረታዊ ነገር መዳኛ ካደረግከው የትኛውን ቦታ ላይ ተቀምጠህ መዳን ይቻላል። እውነት ካስክበት የትም ቦታ በስደት ሀገርም ሃይማኖታቸውን ጠበቁ። እንዲሁ ነው ሲኖሩ ትምህርቱን እየተቀለሉት ነው። አባቶቻችን እንዳይደክማቸው ከቃሉ ጋር ናቸው። በኋላ ቅዱስ መርቆሬዎስ አደገ። አባቱም እናቱም አረፉ። ሲያርፍ እሱም ደግሞ እንደዚሁ መኮንን ሆኖ ተሾመ። እየሰማችሁ ደጉ ንጉሥ ሞተና ዳኪዎስ የሚባል ጠማማ ንጉሥ አለ። እሱ በኋላ እሱ በእሱ ዘመን እሱ ተሾመ። በኋላ ቅዱስ መርቆሬዎስ ወደ ውጊያ ሄደ። ወታደር ነው ታዞ ሄደ። ወታደሮች የሚጸድቁት ሀገር ከጠበቁ ለሃይማኖታቸው ለመንግስታቱ ከታመኑ፣ ግን ለመንግስቱ ሲታመኑ መንግስቱ የሚላቸውን ሁሉ ሊያደርጉ ሳይሆን መንግስቱ የሚለው ነገር እውነት ከሆነና በራሳቸው ሃይማኖት ካልመጣባቸው በዚያ ታምነው ከኖሩ ወታደሮች ጻድቃን ናቸው። በኋላ ተመልከቱ፣ ቅዱስ መርቆሬዎስ ሄደ፣ ለውጊያ ገጠመ። ያ ወራሪው ክፉ ነበረ። ይገርማቸዋል። በቅዱስ መርቆሬዎስ ውጊያ ዘመን ቅዱስ መርቆሬዎስ ጥር 25 ቀን ቅዱስ ገብርኤል አመጣና የብርሃን ሰይፍ ሰጠው ለቅዱስ መርቆሬዎስ። ቅዱስ ገብርኤል እየሄደ አስቀድሞ ያጭዳቸው ነበር በዚያ ሰይፍ። ስለዚህ ቅዱስ መርቆሬዎስ የተዋጋው በማን ሰይፍ ነበረ? በቅዱስ ገብርኤል ሰይፍ ነበረ። በረድኤቱ ሰይፍ እየተጠበቀ እሱ የብረት ሰይፍ ቢይዝ እንኳን በብርሃን ሰይፉ ቅዱስ ገብርኤል ቀድሞ ያሸንፍ ነበረ። ከመላእክት ጋር የተዋጋ ከመላእክት ጋር የተባበረ ነበር። ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችሁ ጋር ይሁን። በዚህ መሰረት ጠላቶቹ እንደነሳና መልአኩ ቅዱስ ገብርኤል ግን እንዲህ ብሎ አደራ ሰጥቶት ነበር። አሸንፈህ ስትመለስ ፈጣሪን እንዳትረሳ ብሎት ነበረ። እግዚአብሔር ይረሳል። ብዙ ጊዜ እሱ ነው ችግሩ። አሸንፈን ስንመለስ እግዚአብሔር እንረሳዋለን። አሸንፈህ ስትመለስ እግዚአብሔር እንዳትረሳው ተመልሶ መጣ። ንጉሱ ክዷል። ንጉሱ ክዶ በነበረበት ቅዱስ መርቆሬዎስ መጣ፣ ተመለሰ። ከቤቱ ቁጭ ብሎ ሳለ በኋላ ቅዱስ መልአክ ቅዱስ ገብርኤል መጥቶ ለምን ፈጣሪን እንዳትረሳ አላልኩም አለ። ያን ጊዜ አስታወሰ። እሱም በእርግጥ አልረሳው።
በኋላ ዳኪዎስ ቅዱስ መርቆሬዎስን እንኳን ደህና መጣህ፣ ጦሩን ድል ነስተህ መጣሃል፣ ንጉሱ አሸንፈ መጣሃል፣ እንኳን ደህና መጣህ ታማኝ ወታደር መርቆሬዎስ፣ ና በል እንግዲህ ለጣዖታት ዕጣን እናቅርብ አለው። አይ እኔ አልመጣም፣ በመጀመሪያውም አልመጣም ማለት ደክሞኛል አለ። በሁለተኛውም አለ፣ በሶስተኛው ግን ጣዖታቱ የረከሱ ናቸው፣ እኔ ለኢየሱስ ክርስቶስ እንጂ ለጣዖት ዕጣን አላቀርብም አልሰግድም። በኋላ በበትር እንዲደበድቡት አደረገ። ከከብት ቆዳ በተፈተለ ጅራፍ አጥንቱ እስከሚቆጠር ድረስ ገረፉት። በዚህም አልተሸነፈም። ይሁላችሁ ሰማዕት ነዋ፣ የክርስቶስ ምስክር ነዋ። ክርስቶስ ሞትን ድል ነሳ እንጂ በሞት እንዳልተሸነፈ ሰማዕታት በሞት ባለመሸነፍ የክርስቶስ የትንሣኤው ምስክር ይሆናል። ሰማዕታት ጸንተው የሚሞቱበት ምክንያት አምላኬ ሙቶ እንዳልቀረ እኔ ሙቼ አልቀርም ብለው በማሰብ የክርስቶስን ትንሣኤ በማየት ወደ ሞት ይሄዳሉ። ወደ ሞት ሲሄዱ ወደ ዓርብ ይሄዳሉ። ወደ ዓርብ ሲሄዱ ወደ እሑድ ይቀርባሉ። ዓርብ አብረውት ይታመማሉ። 11 ሰዓት አብረውት ይቀበራሉ። እሑድ አብረውት ለመነሳት ዓርብ አብረውት ይሞታሉ። ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የታመመ ከክርስቶስ ጋር ይነሳል፣ ይነግሳል። እንዳረገ እንዲያርጉ እንደታመመ ይታመማል። በኋላ ገረፉት። እሱ ብቻ አይደለም፣ ወደ ብረት ምጣድ በብረት ምጣድ እንዲጠበስ አደረገ። እዚያ በኋላ በብረት ምጣድ ላይ ቁጭ አድርገው ሲጠብሱት ከሱ የሚጠበጠበው ደም እሳቱን አጠፋው። ሰላም ለከ መርቆሬዎስ ዝሮ ተመሰሰ መፈረጸኒ አማንደሩ ታይቴከ ውደ መርገር እንቅሱ አባልከ እንተ ውእተ ደም አርያዝና ብዙ አጥፎ ወለፈን ያለራሱ እንደ ጎርፍ እንደ ዝናብ ደሙ ኃይል አለው። በዚያ ደም ላይ ያለው የክርስቶስ ደም ስለሆነ የክርስቶስ የክርስቲያኖች እኮ ደማቸው ክብር አለ። ቢፈስም ፈሱ አይቀርም፣ ይበቀላል፣ ያሰጥማል፣ እሳት ያጠፋል። አሁንም ያለ ግፍ ሳይገፉ ተገፍተው የሞት የታረዱ የእናቶቻችን ወንድሞቻችን የጽንስ ወራታቸውን ሳይፈጽሙ የተገደሉት የሕፃናቱ ደም በእውነቱ የነደደውን እሳት ያጠፋልን። የቅዱስ መርቆሬዎስ ደሙ እሳት አጠፋ። እስኩላችሁ ደሙ እሳት አጠፋ። አሁን እንኳን ቁመው እየደሙ በደማቸው እሳት የሚያጠፉ ኃያላን እንዲህ አይደለም። ተመልከቱ። ሰው እኮ ተሰብስቦ በሀገር የነደደን እሳት አያጠፋም። ሰው ቁሞ የማይችለው ሰማዕታት እየደሙ ያጠፋል። ክርስቶስ ደምቶ መከራ ተቀብሎ የሰይጣንን የኃጢአት ጎርፍ እንዳጠፋ ሰማዕታት በደማቸው ይህንን አደረጉ። ፈቃዱ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የሁሉ ተደረገ። በኋላ ወደ ሌላ ሀገርም ሸኘው፣ ሰዎች እንዳይነሳሱብኝ ብሎ። ዛሬም እኮ ይደረጋል። ሰዎች እንዳይነሳሱብኝ መርቆሬዎስን የሚወዱ ሰዎች እንዴት ምን አደረገ ብለው መንግስቴን እንዳይገለብጡብኝ ብሎ ወደ ሌላ ሀገር እንዲሄድ አደረገ። ዛሬ ብዙ የሚታፈኑ ካህናት፣ አባቶች፣ መምህራን እውነት የሚናገር ዛሬ እኮ እውነት ለመናገር አባቶች መከራ የደፉበት ምክንያት ትውልዱም እውነት አይሰማ፣ እውነት የሚናገሩ ደግሞ ተመልከቱ ታፍነው ይወሰዳል። የት እንደሚሄዱም አይታወቅም። ስለዚህ ወደ ሌላ ሀገር ሸኘው። ከዚያም መከራ ተቀበለ። መጨረሻ ላይ እነሱ በመከራ ማሸነፍ ሲያቅታቸው እሱ ለመከራው መከራው ነበር። እንደውም ሊቃውንት ይላሉ ሰማዕታት መከራው ለነሱ መከራ ሳይሆንባቸው እነሱ ለመከራው መከራ ይሆናሉ ብለው ይነገራል። ማለት ነው። የሁሉንም የሰማዕታት ገድል አነቡ። ምን እንደሚታወቃላችሁ ማሰቃየትንም በሰለቹ ጊዜ አንገቱን ቆረጡ ይላል። ማሰቃየትንም በሰለቹ ጊዜ አንገቷን ቆረጡ ይላል። ማሰቃየት ስቃዩ ሳይሰለቻቸው አሰቃዮቹ ማሰቃየት ይሰለቻቸዋል። በእሳትም ማቃጠል ነው፣ በጅራፍም ገረፍ ነው፣ በሰይፉም ቆራረጥ ነው። ምን እናድርገው እንግዲህ እንረፈው፣ ስሙንም አንስማ የያዛቸው ጋኔን ይሰለችና አንገታቸው እንዲቀሰፍ ይቆረጥ። እግዚአብሔር ሲፈቅድ አንገታቸው ይቆረጣል። እሳቱንም አጠፋ፣ ከጅራፍም ተፈወሰ፣ ከእስር ቤትም ደህና ወጣ። መልአኩ ቅዱስ ገብርኤልም ብዙ ጊዜ ፈወሰው። ከዚያ በኋላ አክሊል የሚቀበልበት ጊዜ ሲደርስ የንጉሱን ኃይል ሀሳቡን የረከሰ ሀሳቡን ድል ነስቶ በዛሬው ዕለት ቅዱስ መርቆሬዎስ አንገቱን በሰይፍ ተከልሎ የክብር አክሊል የብርሃን አክሊል ተቀበለ። ሞትን ለሚያሸንፍ ይኸው እግዚአብሔር በጦርነትም ቢሆን በውሃ ሙላትም ቢሆን በመከራ ውስጥም ቢሆን በምጥ ጊዜም ቢሆን በረሃብ ጊዜም ቢሆን
በውጊያ ጊዜም ቢሆን ስምህን መርቆሬዎስ ብሎ ለጠራው ሁሉ ኃይልን አስታጥቀዋለሁ ብሏቸዋል። በብርሃን ሰይፍ የተዋጋ ብሎ ቃል ገብቶለታል። በብርሃን ሰይፍ የተዋጋ ስለሆነ እንዲያውም ይቀርማል። ቀድሞ በዚህ በነገስታቱ ዘመን ወታደሮቹ ለውጊያ ሲሄዱ መልካ መርቆሬዎስ እየደገሙ ይሄዱ ነበር ይላል አባቶች። ለምን? እሱ የተዘጋጁትን ወታደሮች በቅዱስ ገብርኤል እየተመራ አመድ ያደርጋቸው ስለነበረ። እንግዲህ ሁላችሁም እስኪ ጥይት እንዳይመታው ቢፈልግ እጁን ያወጣል ብሎ ጥይት እንዳይመታው አቃቤ ርዕስ ሊሰጣችሁ ነው። እሺ የእኛ ቤት ቀልድ ነው። ከቃሉ ጋር ናችሁ አይደል? በሉ እንግዲህ አትፈልጉ ትፈልጋላችሁ። ጥይት እንዲመታችሁ እኮ ነው። መድኃኒቱን ሳትፈልጋላችሁ ሁላችሁ እንግዲህ ከዛሬ ጀምሮ መልካ መርቆሬዎስ ይገቡ። መልካ መርቆሬዎስ ከደገማችሁ እሳትም አይበላችሁ፣ ምንም አያቃጥላችሁ፣ ተጠብሳችሁም አትቃጠሉ፣ በምንም ነገር በገጀራም አትሞቱ። በእውነት የቅዱስ መርቆሬዎስ ኃይል ከነደደ እሳት ያወጣቸዋል። አምኜ ነው የምነግረው። ምክንያቱም ደሙ እሳት አጥፍቷል አላልኳችሁ? ደሙ እሳት አጠፋ አልኳችሁ? በደሙ እሳት ያጠፋ ኃያል ነው ቅዱስ መርቆሬዎስ። ስለዚህ ይሄ እንኳን መርቆሬዎስ ብላችሁ እንዲያው ጠርታችሁ መብትሉትም ይደርሳል። እምሩፀ ተነፋስ ወአውሎ ነው አይደል? የቅዱስ ጊዮርጊስና የቅዱስ መርቆሬዎስ እምሩፀ ተነፋስ ወአውሎ፣ ከነፋስ ፍጥነት ይልቅ ይፈጥናል። ገና ጊዮርጊስ ብለው ሳይሆን ሲሉ ይደርሳል። እውነቴን ነው። ምክንያቱም ነፋስ ከነፋስ የሚፈጥናል። እምሩፀ ተነፋስ ወአውሎ፣ ከነፋስና ከአውሎ ውብ ፍጥነት ይልቅ ለዚህ ጨዋ ከበተወክሎ አምኖ ለሚጠራ ፍጥነት ይደርሳል። የሰማዕታቱ ግርላቸው ለምን መሰላችሁ? ለሞት ይፋጠኑ ስለነበረ ለክርስቶስ እሞታለሁ ብለው ገድልን እየተሻሙ ይገርማቸዋል እኮ የሚወዱትን ምግብ እየተነጣጠቁ እንደሚበሉት ጉርስ ተመልከቱ። ምንድነው የሚሉ ወባይቱ ግፋሊት ማሰጥዋ እንደተባለ መጥምቀ ዮሐንስ ተመልከቱ። ከዮሐንስ መጥምቅ እስከ ይዜ መንግስተ ሰማያት ትገፋለች። ወባይቱ ግፋሊት ማሰጥዋ፣ ግፋን ግን ይነጣጠቋታል አለ። የሚወዱትን ምግብ ነጠቅ ወይኔም ይድረሰኝ ጉርስ አድርገው እንደሚበሉት ሰማዕታት መከራን እንደሚጣፍጥ እንጀራ እየተነጣጠቁ ይቀበሉታል። የግፉን ጽዋ ሁሉ እንደጣፈጠ ወይን በአኮቴት ይጎነጩታል። በእውነትም በክርስቶስ ብርሃን ደምቀው ድል ይነሳሉ፣ አጋንንት ይቀጠላሉ። እንግዲያውማ ተመልከቱ፣ እነሱ በሳት ሲቃጠሉ ሰይጣንን በስማቸው ያቃጥላሉ። እነሱ በጦር ሲወጉ ሰይጣንን በኃይለ ጸሎታቸው ጸል ይወጉታል። እነሱ ሲወረወሩ ሰይጣንን ወርውረው ወደ እንጦሮጦስ ያወርዱታል። እነሱ ሲታሰሩ ሰይጣንን በጸሎት ሰንሰለት ያስሩታል። እነሱ ሲሞቱ ሰይጣንን በኃይለ መስቀሉ ለእግዚእነ ኢየሱስ ክርስቶስ ቀጥቅጠው ይገሉታል። ይህም የሰማዕታት ገድላቸው ድል ነስቶ አረፈ። የክርስቶስ ምስክር የሆነ ቅዱስ መርቆሬዎስ በረከቱ ይደርብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሙቶ እንዳሸነፈ ሙተው ስላሸነፉ የማሸነፉ ምስክር ሆነው ቆሙ። በመጨረሻም ከታምሩ አንዱ ተናግሬ ትምህርቱ ሊጠቅልል። እየሰማችሁ ነው። ሰማዕቱ ቅዱስ መርቆሬዎስ እንግዲህ በዛሬው ዕለት ቅድም ሊቃውንቱ ሲጸለጽሉልን እንደነበረው በቅዱስ እሱ ካረፈ በኋላ ሰማዕታት ሙተው ሞት ድል እንደማይነሳቸው ማወቅ አለባቸው። ሰማዕታት ጌታ እያለም አጋንንትን ድል ይነሳቸው ነበር። ሙቶን ድል ነሷቸዋል። ከሞተ በኋላም በሐዋርያት እጅ ድል ይነሳ ነበረ። ሰማዕታት ክርስቶስን መስለው በቁማቸው ሰራዊት ያሸንፋሉ። እየሞቱ ነገስታትን ድል ይነሳሉ። ከሞቱ በኋላ አጋንንትን ድል ይነሳሉ፣ ነገስታትን ያሸንፋሉ። ለምን? ክርስቶስ ከመቃብር በላይ ስለሆነ ኢየሱስ የሚለው ስም ክርስቶስ የሚለው ስም በእነሱ ላይ አድሮ ስላለ እፍረት ዘተሰውተ ስምከ እንደሚፈስ ዘይት ክርስቶስ የሚለው ስም በክርስቲያኖች ላይ ነግሶ ስላለ ከሞት በኋላ በመቃብር ውስጥ ሆነው ከመቃብር ባሻገር ያበራሉ። ፀሐይ ዘዘልፈ ያበርድ በቅዱሳን ሞትን ተሻግሮ መቃብርን አልፎ በቅዱሳን አጥንታቸው በመቃብራቸው በአፋቸው በአፈራቸው በስማቸው በመጎናጸፊያቸው አድሮ ክርስቶስ ያበራል። ቅዱስ መርቆሬዎስ ሳለ የተዋጋ ብቻ አይደለም። ካረፈ በኋላ ደግሞ ኡልያኖስ የሚባል ክፉ ንጉሥ ተነስቶ ክርስቲያኖችን እያሰቃየ ከፍ ብላችሁ ወደ ሰማይ ዝቅ ብላችሁ ወደ መሬት ከእጅ አታመልጡም እያለ ሲደነፋ ተጠበው ሳለ ቅዱስ ባስልዮስ ቢሰብከው ቢመጣ ደግሞ ይገርማቸዋል። እሱንም ደግሞ አሰረው። በእስር ቤት ውስጥ ሆኖ የቅዱስ መርቆሬዎስን ስዕል ያያል።
ሰማዕቱ ቅዱስ መርቆሬዎስ እርዳን፣ ለክርስቲያኖች ቀን አውጣልን፣ የሚሰማን ዳኛ የለም። ሰው ከነዋሱ ቢጠፋ ምኑ ይያዛል? አባቶቻችን ዳኛው ሌባ ከሆነ ሰው በማን ይከሰሳል? ሌባውን ሌባ ዳኛውን ሌባ ከሆነ ስለዚህ ዳኛም የለም እውነትም የለም። ቅዱስ መርቆሬዎስ ከእውነተኛው ጌታ ፍርድን አምጣልን ብለው ጸለዩ፣ አለቀሱ። ቅዱስ ባስልዮስና ጎርጎርዮስ ከስሩ ይለው ኋላ ሄድና ኡልያኖስ ተነግሮ አልሰማ፣ ሰበኩት አልሰማ፣ ተነገር አልሰማ። የቅዱስ መርቆሬዎስ ስዕል ብድግ ብሎ ሄዶ ተመገረማቸዋል። አፈፍ ብሎ ሄዶ ከቤተ መንግስቱ በሰራዊት መካከል ታጅቦ ከሚንጎማለልበት ስዕሉ ሄደና በጦር ወጋው። በስዕሉ ጦር ሰይፍ ሳይመዝ ያን ጊዜ ኡልያኖስ እንደ ውሻ ወድቆ ሞቶ ተገኘ። ሰራዊት ባይኖራቸው አባቶቻችን ሰራዊት ሳይዙ ሰይፍ ሳይታጠቁ እሳት ሳያነዱ ሳያሰለጥኑ ገጀራ ሳይዙ ዘገር ሳይነቀንቁ ዝናር ሳይታጠቁ በቅዱስ መርቆሬዎስ ስም አምባገነኑ ንጉሥ ገልብጠው ጣሉት። ያን ጊዜ ይገርማቸዋል። ቅዱስ ባስልዮስ ገብቶ ቅዱሱ ለእግዚአብሔር ቀተልኮም ለኡልያኖስ ኡልያኖስን ገደልከው እንዴ አለው። ከስዕሉ ደም ይጠበጠባል። ይገርማቸዋል። ገደልከው እንዴ አለው። ለምስኪኖች የሚፈርድ አምላክ ደነነ ስዕል ከመውሃ ዘይድ አዎ እሺ እንደማለት ተመልከቱ። እውነት ነው እሱንማ ገድየዋለሁ እንደማለት ስዕሉ ዘለለ ይላል። ተመልከቱ በዛሬው ዕለት ማለት ነው። ዛሬ ይገርማችኋል ኢትዮጵያ ውስጥ እዚህ ሸዋ ውስጥ ማለት ነው ደብረ ሲና አካባቢ ይመስለኛል እጅ አላየሁትም፣ ያዩ አባቶች ነው የነገሩኝ። ዛሬም ድረስ ደነነ ስዕል ከመውሃ ዘይድ የሚለው ቃል እግዚአብሔር በሊቃውንቱ ሲባል አብሮ ከሊቃውንቱ ጋር ስዕሉ ይዘላል። ዛሬም ድረስ አለ። ሁላችሁም ሄዳችሁ እንድታዩት ይህንን በእውነቱ ቢቻል እኔም ልቤ የሚሰጠኝ እጃዋለሁ እናንተም እንድታዩት። ዛሬም ድረስ ደነነ ስዕል ሲባል ስዕሉ አብሮ ከሊቃውንቱ ሽብሻቦ ጋር ይዘላል። ይገርማችኋል። ስለዚህ ቅዱስ መርቆሬዎስ ሙቶም ሕያው ነው፣ ሙቶም ይመሰክራል፣ ሙቶም ያሸንፋል። የቅዱስ መርቆሬዎስ ኃይለ በረከቱ በሁላችን ላይ ይደርብን። በሀገራችን ላይ የተነሳውን ጦርነቱን፣ ራቡን፣ መከፋፈሉን፣ በሽታውን ይህንን በሙሉ የቅዱስ መርቆሬዎስን ስዕል ይዘን ሁላችንም ድል እንደምንነሳው በእግዚአብሔር እንታመናለን። እግዚአብሔር ኃይል ያድርግልን። ሁላችሁም የቅዱስ መርቆሬዎስን ስዕል በየሄዳችሁበት ሁሉ በትንሿም ቢሆን ይዛችሁ እንድትዞሩ እግዚአብሔር ድል ይነሳላችኋል። ሰው ባይኖራችሁ፣ ጠበቃ ባይኖራችሁ ቅዱስ መርቆሬዎስ ስዕሉ ይሟገትላችኋል፣ ስዕሉ ይዘምትላችኋል፣ ስዕሉ ያበረክትላችኋል። መጓጓዣ ብታጡ ቅዱስ መርቆሬዎስ መጥቶ በጥቁር ፈረሱ አሳፍሮ ያደርሳችኋል። እስላሙን ሳይቀር ከመንገድ አሳፍሮ አድርሶታል፣ ከሃይማኖት መልሶታል። ቅዱስ መርቆሬዎስ የሚሳነው ነገር የለም። በአምላኩ ኃይል በረከተ ረድኤቱ ይደርብን። የቅዱስ መርቆሬዎስ በረከት ይደርብን። እንደ አባቶቻችን የእውነት ምስክር ለሆነ ለመሞት ያልቃል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ